ሰበር መረጃ ዶክተር ዳኒ የህፃናት ጥምቀትን እንደማይቃወም ትናንትና መካነ ኢየሱስ መሰረተ ክርስቶስ በ7 ዓመታቸው እናጠምቃለን በ5 ዓመታቸውም ችግር የለብንም አለኩ። ኧረ እባክህ እኔ ደስ ነው ከምትሉ እንዳሻው ማለት እኮ እንደናንተ አይነት በቃ ማንም የሚከለክላችሁ የለም። ኧረ ይሄማ መመለስ አለበት። ልጆች ስታጠም ቄሱ ምን አለ? ይሄ ትክክለኛ ጥያቄ አይደለም። አንደኛ ታድሶ ነሽ አንቺ። ኧረ እኔ ታድሶ ይለኛል። አንተ ራስህ ታድሶ ነህ። ምንድን ነው የሚባለው? የራሱን ወደ እንትን አለው። እንደ መጽሐፍ ቅዱስ ቃል ምንድነው የህፃናት ጥምቀት ሚል ስላላገኘሁበት እኔ አሁንም ቢሆን ውስጤ ላይ ኦርቶዶክስም እያለን እኮ ማንቀበላቸው ብዙ ነገሮች ነበሩ አይደል እንዴ? አውጥተን ባንናገራቸው አሁንም አሉ። እንደዛ አውጥተው ማይናገሩ ሰዎች ይኖራሉ። ግን እና በኦርቶዶክስም አለ እኮ ዮሐዴ በኦርቶዶክስ ውስጥ ስደብቀን እንኖር ነበር አይነት ነገር። you are already ማለት ክርስቲያን አልነበርክም ማለት ነው። አንድ ሰው በነገራችን ላይ ኦርቶዶክስ ተዋህዶ ውስጥ ሆኖ ጥምቀትን የማይቀበል ከሆነ መናፍቅ ነው። በቃ ተደብቆ የሚኖር ተዳፍኖ የሚኖር መናፍቅ ነው የሚባለው እንጂ ክርስቲያን አይባልም ከጅምሩ። ያ ነገር እውነት ነው ማለት አይደለም። ኦኬ ብዙ ሰው እውነት በመሰለው ቢሆን ኖሮ የአሪዮስ ምንፍቅና በቃ ያን እውነተኛ ትምህርት ነበር የሚመስለው በቤተክርስቲያን ውስጥ በጣም ከመስፋፋቱ የተነሳ። ኦኬ ስለዚህ እውነት በምንድን ነው የሚመዘነው ከተባለ በመጽሐፍ ቅዱስና በአባቶች ትምህርት አለቀ። በቃ በቅዱስ ፊት ማለት ነው። በቃ አንድ ነገር ላንሳና እዚህ ላይ እንትን ልበል። ሜቢ በኋላ ላይ እንትን ምል ከሆነ በኋላ ላይ ሜቢ ሰዎች የሚገቡ ከሆነ እንቀበላለን። ሁሌም ጋይስ ላይቭ ላይ እንናገረው የለ ቅዱስ አትናቴዎስ ለምሳሌ አሪዮስን ከጠየቀው ጥያቄዎች ውስጥ አንዱ ምንድነው አንተ የምታምነውን እምነት ከዚህ በፊት ያመነ ወይ ደግሞ ያስተማሪ ቤተክርስቲያን አባት አለ ወይ ነው። በቃ ኦኬ ከማንም ጋር ጋይስ ከማንም ጋር ስትነጋገሩ ይሄን ጥያቄ ነው ማንሳት ያለባችሁ። ይሄ ጥያቄ ቅዱስ አትናቴዎስ የጠየቀው ጥያቄ ለየትኛው ምንፍቅና እንደ መሰረት ሊሆን ይችላል። እንዴት ከተባለ ለምሳሌ እስልምናው አንዱ ሙስሊም ተነስቶ መጽሐፍ ቅዱስ ላይ እኮ እንዲህ ኢየሱስ እንዲህ ነው ሲላችሁ ኦኬ ከመሐመድ በፊት ይሄን ያመናል ወይ ያስተማራል ወይ? አለቀ በቃ ጥያቄው እዚህ ጋር ነው የሚያበቃው። ኦኬ ዛሬ ሙስሊሞች እንደምታምኑት ስለ ኢሳ እንደምታምኑት ኢሳና ኢየሱስ የተለያዩ ናቸው። ኦፍ ኮርስ ስለ ኢሳ እንደምታምኑት ያው just for the sake of comparison ማለት ነው ያመናል ወይ? አለቀ። ጆባዊ ትነሶች መጥተው አይ ወልድ ተፈጥሮ ነው ወልድን ፈጥሮ በወልድ ዓለማትን ፈጠረ ቢል ኦኬ እስቲ ይሄ ትምህርት ምንጩ የት ነው? ከአሪዮስ በፊት ይሄንን ትምህርት ያስተማረ አለ ወይ? በማስተማር ደረጃ በቤተክርስቲያን ውስጥ ጥያቄ እንደዚህ ነው መጠየቅ ያለበት። ኦኬ እና ከዚህ አንጻር ነው መኩዬ እግዚአብሔር ያክብርልን ብሮስኪ። እሺ ጋዲ ቃልዮት ያሰማልን እግዚአብሔር ያክብርልን። የተነሳውን ፖይንቶች በደንብ እየሰማችሁ ሁላችሁም ማለት ነው የያዛችሁ ለሌሎችም ሼር አድርጉ። ቢያንስ ፕሮቴስታንቶች ካላችሁ ደግሞ ግቡ። ቃልዮት ያሰማልን ጋዲ የተነሳውን ሐሳብ አይታችሁታል ማለት ትናንትና ላይ የነበሩት አባቶች ወይም ደግሞ ቤተክርስቲያን ስታምን የነበረው ምንድነው? ዛሬ ላይ ደግሞ የቀጠለውና ዛሬ ላይ ያለው ትምህርት ምንድነው? ማለት ትናንትናና ዛሬ ወደፊት ያለውን ነው ምን መዝነው የምናየው ማለት ነው። ሶ ትናንትና ካልነበረ ዛሬ ላይ ከተነሳ አዲስ ትምህርት ነው ማለት ነው። at any time at any point በማንም በየትኛውም ይሁን ትናንትና ያልነበረ ዛሬ ላይ ከተነሳ አዲስ ትምህርት ነው። ስለዚህ ጋዲ ካነሳለን የትኛው ትምህርት ከተነሳ ትናንትና አባቶች ያምኑ ነበረ ወይም ደግሞ መጀመሪያዊቷ ቤተክርስቲያን ታምን ነበረ? ጥያቄ ለፕሮቴስታንቶች የሚቀርበው ይሄን ነው ማለት ነው። ታምን ነበረ ወይ? አሁን ትምህርታቸውን ዘርዝረን በጣም አዳዲስ ትምህርቶችን ከትናንትና አባቶች ጋር ስንመዝንና ስንለካ የለም ባዶ ነው፣ አዲስ ትምህርት ነው። በጣም ብዙ ትምህርቶች ማለት ነው ዘርዝረን አሁን አንጨርስም። በተለይ ሁሉም በየዲኖሚኔሽኑ ስንጠቅስ በቃለ ሕይወትም በጴንጤቆስታልም በሉተራንም
በሌሎች አብያተ ማለት ቤተክርስቲያን ብሎ ራሳቸውን ይጠራሉ፣ አውት ኦፍ ቸርች ናቸው። በእኛ በነገራችን ላይ እነዚህ ሁሉ ዲኖሚኔሽኖች 40 ምናምን ሺህ እያንዳንዳቸው ከማን ይለያሉ? ከቤተ ክርስቲያን ትምህርት ወይም አስተምህሮ ይለያሉ። ከትናንትናው ጋር መመዘን አለብን ማለት ነው። የትኛው ነው ልክ የሚለውን ማለት ነው ሰው መጠየቅ አለብን። እና የተነሳው ፖይንት ይሄን ይመስላል። እስቲ ሁላችሁም ሼር አድርጉ። ሜቢ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉና ግቡ። ሜቢ ዲፌንድ አድርጉ። እስቲ የወንጌል እውነት የተዳፈነበት ጊዜ አለ ካላችሁ አይ በዚህ ጊዜ ተዳፍኖ ነበር፣ በፈለጋችሁበት ጊዜ ይሁን፣ በዚህ ጊዜ ተዳፍኖ ነበረ፣ በዚህ ጊዜ ነው የተነሳው የወንጌል እውነት በዚህ ጊዜ ነው ተመልሶ የተነሳው የምትሉት ከሆነ ግቡና እስቲ እንጠይቃችኋለን። ጠይቁ፣ እኛም እንጠይቃችኋለን። ያው እድሉን ሰጥተናችኋል። እሺ ግቡ። ዮሐድ ሜቢ ቤት ከደረስክ መቀጠል ትችላለህ። ኦኬ፣ ይሰማል እንዴ? ይሰማል ዮሐድ? ኦኬ፣ ይሰማል ጋዲ። አሚን ዮሐድ አሚን ብሮስኪ። ያ ነገር ደረሰ ፓፓ? አዎ ቼክ አደረኩት እኮ ሳልጽፍልህ። ኖርማል ነው፣ እንቀጥል። እጽፍልሃለሁ ብዬ ነው ስትሆን ደርሷል። እሺ ኦኬ። እና ምንድነው ወንጌል የተዳፈነበት ጊዜ የለም። ባይ ዘ ዌይ ቢግ ኮንፌሽን ማለት ነው። ጥሩ እንትን ነው ማለት ጥሩ ምስክርነት ነው። እንደዛ ብለው የሚያምኑ ከሆነ በቃ ፕሮቴስታንቲዝም አፈር ድሜ ነው የሚበላው ማለት ነው። ማለት መጀመሪያ ስለ ፕሮቴስታንቲዝም ሲታሰብ የነበረው መታሰቡ ሁሉ ገደል ይዞት የሚከት ነው ማለት የሚገባ አነጋገር ነው ማለት ነው። አብዛኞቹ የሉተር ማለት ይሄ የሪፎርሜሽን አጀማመር ሪፎርም አይደለ? ሪፎርም ማለት ይሄ ማደስ አይነት ነገር ተበላሽቶ የነበረውን ወደ ቀድሞ መመለስ አይነት ነገር ብለው ነው የሚፈቱት። እና አይ እንደዛ አይነት ነገር አልነበረም። የተለያዩ ስህተት ስርዓቶች ገብተው ነበር፣ እሱን ለማስተካከል እንጂ ወንጌል ተዳፍኖ ወንጌል ያልነበረበት ሰዓት ኖሮ አይደለም ከተባለ በጣም የፕሮቴስታንቲዝም ትምህርት ሁሉ ኦኬ ወደ ዳር ያዝ የሚያስብል ትምህርት ነው። ግን እስኪ ማለት እያንዳንዱ ፕሮቴስታንት እንደዚህ ነው የሚያምነው ብለን ስንመለከት አይደለም ማለት የአብዛኞቹ ፕሮቴስታንቶች አስተሳሰባቸው እንደውም ጭራሽ የሆነ ቤተክርስቲያን በትምህርትም በስርዓትም ስታ እንደነበረ አድርገው ነው የሚያስቡት። ለምሳሌ ይሄ ጸጋ ዘአብ በቀለ ነው የሚባለው የተሐድሶ ፕሮቴስታንት የጻፈው መጽሐፍ አለ። ስለ ሉተር የጻፋቸው ጽሁፎች ራሱ ብንመለከት አሁን በመጽሐፉ እንዲህ ብሎ ነው የሚናገረው። ሪፎርም ሲጀመር በ16ኛው ክፍለ ዘመን እግዚአብሔር የቤተ ክርስቲያን ተሐድሶ መንገድ አድርጎ የተጠቀመበት ማርቲን ሉተር በሰው ስርዓትና ወግ ወንጌልን የለወጠችና ከመንግስት ጋር ጋብቻ ፈጽማ የሰማይ ሙሽራ በሆነችው ቤተ ክርስቲያን ላይ የተጫነባትን ሸክም በቃሉና በመንፈሱ አራግፎ ወደ ቀድሞ ከመመለስ ያለፈ ለቃሉ ባዕድና አዲስ የሆነ ነገር ያደረገው አንዳች አልነበረም ይላል። አሁን ይሄ በጣም ከባድ ክሌም ነው። ምንድን ነው የሚለው? በሰው ስርዓትና ወግ ወንጌልን የለወጠች ነበረች ነው የሚለው ይሄ ሰውዬ ማለት ነው። እና ሉተር ይሄንን ሸክሟን አራግፎ ወደ እግዚአብሔር ቃልና ወደ መንፈሱ የመለሳት ነው ብሎ የተናገረ ሰው ነው። አሁን ይሄ ቶታሊ ከወንጌሉም ከመንፈሱም ርቃ ነበረ እንደማለት ነው ማለት። ይሄንን እንደዚህ ብለን አናምንም ከተባለ ይሄንን አስተሳሰባቸውም ራሱ ገደል ይዞት ነው የሚገባው ማለት ነው። ኦኬ፣ ይሄንን ይዞት ገደል ይገባል። ለምን? ምክንያቱም በትምህርትም ወይም ደግሞ በወንጌል ደረጃ የተዳፈነ ካልነበረ ወይም ደግሞ የሳተ ካልነበረ ሌላ ትምህርትና ሌላ ወንጌል ማምጣቱ አስፈላጊ አልነበረም ማለት ነው አይደል? ምክንያቱም በዛ ሰዓት የመጣው ሌላ ወንጌል ሌላ ትምህርት ስለሆነ ማለት ነው። በቤተ ክርስቲያን ታሪክ የማይታወቁ በጣም ብዙ ትምህርቶች መጥተዋል ማለት ነው። ወዘን የሆነ ይርስ ማለት ይሄ ሪፎርሜሽን የተባለው እንቅስቃሴ ከጀመረ በተወሰኑ ዓመታት ጭራሽ እልፍ አእላፍ መለያየቶች በትምህርት ደረጃ ራሱ
ኦኬ እልፍ አእላፍ መለያየቶች ልክ እምነት ብቻ የሚለው ትናንትን በተወሰነ መልኩ ስናይ እንደነበረው እምነት ብቻ የሚለውን ሀሳብ ይዞ ሉተር የሚረዳው መረዳትና ሌሎቹ የሚረዱት መረዳት የሰማይና የመሬት ያክል ልዩነት ማለት ልዩነታቸው በጣም ሊቀራረብ የማይችል ልዩነት ይሄን ልዩነት በጣም ከመብዛቱ የተነሳና በውይይቶች አለመግባባት በመፈጠሩ የተነሳ እርስ በርሳቸው ሲወጋገዙ ትመለከታለህ። ጭራሽ ይህን ሀሳባችሁ የአጋንንት ትምህርት ነው፣ ይሄ 100 ሺህ አጋንንት ከሌለበት በስተቀር እንደዚህ አይነት እምነት ሊኖረው አይችልም እስከ ማለት ድረስ ደርሰዋል አይደል? በቃ በትምህርት ሊትራሊ ቼንጅ ነው ያደረገው ማለት የትምህርት ለውጥ ነው የመጣው ማለት አይ ምንም የተዳፈነ ወንጌል አልነበረም ከሆነ ያልተዳፈነ ወንጌል ከነበረ ቀድሞ ሲሰበክ ወደ ነበረው ወይም ደግሞ ከዛ በፊት ወደ ነበረው ትምህርት ነው መመለስ ያለባቸው ፕሮቴስታንት ወንድምቶቻችን ማለት ነው አይደል? ከዛ በፊት ሲሰበክ የነበረው ወንጌል ሄደን ስንመለከት በሚስጢራት ዙሪያ፣ በቅዱሳን ምልጃ፣ በእግዚአብሔር ህልውና ወይም ደግሞ በነገረ እግዚአብሔር ዙሪያ ያለውን ትምህርት አሁን ካለው የፕሮቴስታንት ትምህርት በጣም የራቀ ነው ማለት በጣም የራቀ ነው። በእያንዳንዱ ትምህርት ብንመለከት ማለት ነው። አሁን ስለ ቅዱሳን ምልጃ አይቀበሉም አብዛኞቹ ፕሮቴስታንቶች በአባቶች በምልአት ከዛ በፊት ባሉ አባቶች የታመነ ትምህርት ነው። እንደውም አሴ ሄረሲ የመጣው በሄልቪዴስ ሰዓት አይደል? ሄልቪዴስ ማለት ነው። ሄልቪዴስ ስለ እመቤታችን ዘላለማዊ ድንግልና አይደለም፣ ስለ ቅዱሳን ምልጃ ቪጂላንቴስ ደግሞ ስለ ቅዱሳን ምልጃ አያስፈልግም ብሎ የተነሳ መናፍቅ ነበር አይደል? ከዛ በፊት ቅዱሳን እንደሚያማልዱ ቅዱሳን አባቶቻችን በነገረ ሃይማኖታቸው የተመሰከረላቸው ታላላቅ አባቶች የምንላቸው እነ ቅዱስ ዮሐንስ አፈወርቅ፣ እነ ጎርጎሪዎስ፣ ሶስቱ ካፓዶሻን ፋዘርስ ቃል በቃል ለቅዱሳን ራሱ ምልጃን ሲያቀርቡ ጸሎትን ሲያቀርቡ ወደ ቅዱሳን ማለት ምልጃቸውን ጸሎታቸውን ሲጠይቁ ማለት ቃል በቃል ተጽፏል በቤተ ክርስቲያን ታሪክ። አሁን ግን ይህን ኮምፕሊትሊ ዲና ያደርጋሉ። ይህንን ሊትራሊ ቀጥታ ነው ዲና የሚያደርጉት። ስለ ቅዱሳን መካነ መቃብራቸው ማክበር፣ ሪሌክሳቸውን ማክበር እና ታላላቅ ተአምራቶችን እንደሚያደርጉ እነ አውግስትን በጣም የሚገራርሙ ጽሁፎች ጽፏል። እነ ኢግናሽየስ፣ እነ ፖሊካርፕ፣ እነ ሄሬኔስ ስለ ቅዱሳን አጽም ወይም ደግሞ በቅዱሳን አጽም ስለሚደረገው ተአምር ስለ እነሱ መካነ መቃብር ማክበር ይሄ በጣም ብዙ አባቶች ጽፏል። አሁን ግን ሊትራሊ ፕሮቴስታንት ወንድም እህቶቻችን ይህንን ዲና ያደርጋሉ፣ ይቃወማሉ። ቅዱሳንን እስከ መሳደብ፣ ቅዱሳንን እስከ መዝለፍ ድረስ ይደርሳሉ። ኦኬ አክቹአሊ ትንቢት ይፈጸም ዘንድ ግድ ነውና ራእይ ላይ ያለው በዙፋኑ ላይ ያለውና የስሙ ምስክር ያላቸው ቅዱሳኖቹን እንዲሰድብ የስድብ አፍ ተሰጠው ተብሎ እንደተነገረለት ኦኬ ባይዘወይ የሱ ስም የተሸከሙትን መሳደብ ማለት በዙፋኑ ላይ ያለውን መሳደብ ነው። ይትራል ቅዱሳኑን መሳደብ ማለት እግዚአብሔርን ነው የምትሳደበው። ምክንያቱ ያከበራቸው ይህንን ጸጋ የሰጣቸው እሱ ራሱ እግዚአብሔር ስለሆነ፣ ስለዚህ በእነርሱ የሚታየው የሚገለጠው ማን ስለሆነ? ክርስቶስ ራሱ እግዚአብሔር ራሱ ስለሆነ፣ ስለዚህ እነሱን መሳደብ ማለት ማን ነው? ያከበራቸውን መሳደብ ነው። ኦኬ አክባሪውን መሳደብ ነው። ልክ አንድ ንጉሥ ደብዳቤውን እንዲያደርስለት የላከውን ሰራተኛውን ወይም ደግሞ ጠባቂውን ደብዳቤው ይዞ ወደ ሰው ሲመጣ ደብዳቤውን ይዞ የመጣ ሰው ራሱ ንጉሱ ካልመጣ ምናምን ብለህ አመናጭቀህ ሰድበህ ምናምን ደብድበህ ብትልከው ማንን እየተሳደብክ ነው? ማንን የናቀው? የላከውን ንጉስ ነው የናቀው ማለት የተሳደብኩ ሰው። ልክ እንደዛ ነው። ቅዱሳኖቹን አክብሯቸው፣ እንዲህ ያለ ጸጋ ሰጥቷቸው አንተ ደግሞ ምንም አይሰሩም ከኔ ጋር እኩል ናቸው ብለህ የምታጣጥላቸው ከሆነ ሰው አክባሪያቸውን መናቅ መሳደብ ነው ማለት ነው። ሰው ከቅዱሳን ክብር አንጻር ይሄ ከሁሉም በላይ ግን በጣም የሚያስደንቀውና የሚገርመው ነገረ ድህነትን የሚያፋልሱ ትምህርቶችን በዛ ሰዓት ተጀምሯል። ነገረ ድህነትን የትኛውም የቤተ ክርስቲያን አባት ከ16ኛው ክፍለ ዘመን በፊት ያለው የቤተ ክርስቲያን አባት ነገረ ድህነትን ከጥምቀት ለይቶ የሚናገር ማንኛውም አባት አትመለከቱ። እንደው ሊትራሊ ብትመለከቱ ዊዝአውት ባፕቲዝም ዘር ኢዝ ኖ ሳሊቬሽን ብለው ቃል በቃል አባቶች አይደል
ዊዝአውት ሳልቬሽን ዊዝአውት ባፕቲዝም ዘር ኢዝ ኖ ሳልቬሽን። ያለ ጥምቀት መዳን በፍጹም ሊገኝ አይችልም። አክቹዋሊ ይሄ በመጽሐፍ ቅዱስም የተጻፈ እውነት ነው። ጌታችንም የሰው ልጅ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት መግባት አይደለም ማየት አይቻለውም ብሎ ተናግሯል። ይህንን የመጽሐፍ ቅዱስ እውነት አባቶችም ሲተረጉሙ የሰው ልጅ ካልተጠመቀ በስተቀር ድህነትን ሊያገኝ አይችልም ብለው ነው የተረዱት የፈቱት ማለት ነው። ይህንን ኮምፕሊትሊ ዲናይ ያደርጋሉ። ትራዲሽን ቅዱሱን ትውፊት መጽሐፍ ቅዱስ ባይዘዌ አስ ሊትራል ጽሁፍ ሀሳብ ነው አደለ የተሸከመው። መጽሐፍ ቅዱስ ባይዘዌ የእግዚአብሔር ሀሳብ ነው የተሸከመው። ትክክለኛው የእግዚአብሔር ሀሳብ ልናገኝ የምንችለው ግን በምንድነው? በሆሊ ትራዲሽን አይደለ? በቅዱስ ትውፊት ነው ትክክለኛው የእግዚአብሔር ሀሳብ። ለምሳሌ ከእኔ አብ ይበልጣል የሚለው ቃል በቃል ጽሁፉ ብንተረጉመው በቃ በአብና በወልድ መበላለጥ አለ የሚል ሊረዳ ይችላል። ቀጥታ ጽሁፉን ብንመለከተው ግን እዛ ጽሁፍ ላይ መልእክቱ የእግዚአብሔር ሀሳብ ወይም ደግሞ ሊተላለፍ የፈለገው መልእክት ግን በምንድነው መረዳት የምንችለው? ቃል በቃል በማንበብ ነው። ኦኬ፣ ለዛ ነው መጽሐፍ ቅዱስ ቃል ይገላል መንፈስ ያድናል የሚለው። ንባብ ብታነበው ቀጥታ ተረድተ ልትሞትበት ትችላለህ፣ ላያድንህ ይችላል። መንፈሱ ወይም ደግሞ ትርጓሜ የእግዚአብሔር መንፈስ አድሮበት ቅዱሳን የተረጎሙት መረዳት ግን እሱ ነው ሊያድን የሚችለው ማለት ወደ ዘላለም ህይወት ሊመራህ የሚችለው ማለት ነው። ኦኬ፣ ለዛ ነው ቃል ይገላል መንፈስ ያድናል የሚለው እና ይሄንን ትልቁን የእግዚአብሔር ሐሳብ የምናገኝበትን ኦኬ ትክክለኛ የእግዚአብሔር መልእክት የምናገኝበትን ሆሊ ትራዲሽን ዲና ያደረጉ። ስለዚህ የራሳቸው መረዳት ጨመሩበት። የእግዚአብሔር መረዳትን አስወጥቶ የማን መረዳት ጨመሩበት? የራሳቸው መረዳት ጨመሩበት። ከዚህ በላይ ትልቅ ለምንፍቅና በር ከፋች ትምህርት የለም። ቅዱስ ሄራኔስ የተናገረውን ሐሳብ ልናገርና ልጨርስ። ሄራኔስ በዘመናት ባይዘወይ ቅድምም ጋዲ ሲለው እንደነበረ በቤተ ክርስቲያን ምንፍቅና ወይም ደግሞ ሄሬሲዎች ሊነሱ አይችሉም ማለት አይደለም። ኦኬ፣ ሄሬሲ ሊገኝ አይችልም ማለት አይደለም። ግን የተነሳው ያ ሄሬሲ ግን ቤተ ክርስቲያንን ሊቋቋማት አይችልም ማለት ነው። የገሃነም ደጆች አይችሏትም የሚለውን ሐሳብ ማለት ሶ ሄራኔስ በሄራኔስም ሰዓት መናፍቃን ነበሩ፣ ግኖስቲክ መናፍቃኖች ነበሩ። ኦኬ፣ ኖስቲኮች ማለት ነው። እና እነዛ መናፍቃኖች በጣም ትልቁ ችግራቸው መጽሐፍ ቅዱስን በራሳቸው መረዳትና በራሳቸው ሐሳብ የመተርጎም አባዜ ነው። ኦኬ፣ ሁልጊዜ የመናፍቅ መለያው መጽሐፍ ቅዱስን ይጠቅሳል፣ በራሱ መረዳት ይተረጉማል። ይሄ መለያቸው ነው። ስለዚህ ሄራኔስ ምንድን ነበረ የተናገረው? ከአንድ ጥሩ ወርቅ የተሰራ የንጉስ ምስል ነበረ ማለት ከተለያዩ እንቆች ተሰባስቦ የንጉስ ምስል የሳለ አንድ ሰዓሊ ነበረ። ዘን ያ ስዕል የሆነ ሰዓት ሰዎች ወሰዱና እንቆቹ ወሰዱና የንጉሱን ምስል በራሳቸው ሲገጣጥሙት የውሻ ምስል አድርገው ሰሩት። ማለት የንጉስ ስዕል የነበረውን የውሻ ስዕል ምስል አድርገው ሳሉት። አሁን ችግሩ እንቆቹ ወይም ደግሞ የእንቆቹ አይነት አይደለም፣ የሰዎቹ አሰራር ነው። ሰውየው አስቀድሞ የሰራው የንጉስ ስዕል ነበረ። እነሱ ግን እንቁን ወስደው ምንድነው የሰሩት? የውሻ ስዕል አለ። ስለዚህ ምን አለ? መጽሐፍ ቅዱስን እንቁ የሆነ ቃላቶች አሉት በውስጡ ማለት ነው። ሶ ቅዱሳን አባቶቻችን በዛ እንቁ በሆኑ በእግዚአብሔር ቃል የሚያሳዩን እውነተኛውን እግዚአብሔር ነው፣ ወይም ደግሞ በመጽሐፍ ቅዱስ የተሰበከውን እግዚአብሔር ነው። ምናልባት ይሰማል ድምፄ? አይሰማም? በደንብ ይሰማል። ያዴ ቀጥል። ስለዚህ ምን አለ ሄራኔስ? ይህንን የንጉሱን ምስል የሚያሳየውን እንቁ የተባለው የእግዚአብሔር ቃል ነው። ይህንን የእግዚአብሔርን ምስል የሚያሳየውን ወይም ደግሞ የንጉሱን ምስል የሚያሳየውን እንቁ ወስደው ሰዎች የውሻ ምስል አድርገው እንደሰሩት ልክ እንቁን የእግዚአብሔር ቃልም መናፍቃኖች ወስደው በራሳቸው ትርጉም የንጉሱ የእግዚአብሔር ምስል የነበረውን የምንፍቅናቸውን ምስል ይሰሩበታል። መጽሐፍ ቅዱሱን ጠቅሰው ማለት ተመሳሳይ ቃል ወስደው ግን የሚስሉት ምስል ቅዱስን እግዚአብሔርን ሳይሆን የሚያሳዩት የውሻ ምስል ነው። እና ምን አለ
ማንኛውም ሰው ወይም ደግሞ ማንኛውም ሰው ተነስቶ በመጽሐፍ ቅዱስ መረዳት ላይ ልዩነት ቢፈጠር ኦኬ መለያየት ቢፈጠር በቤተ ቀድሞ ሐዋርያት በተከሏቸው አብያተ ክርስቲያናት ውስጥ ሲሰበክ የነበረውን ኦኬ ሲተላለፍ የነበረውን መረዳትና ትምህርት ሲተላለፍ የነበረውን ትክክለኛው ሐዋርያቶቹ የሰበኩት ከዛ ደግሞ ሐዋርያት ያስተማሯቸው ቅዱሳን አባቶች ሲያስተምሩትን የነበረውን ትምህርት ወደ ኋላ ሄደን መጠየቅ አይገባንም ወይ ይላል። በቤተ ክርስቲያን መካከል ራሱ በመጽሐፍ ቅዱስ መረዳት መለያየት ቢፈጠር ነው የሚለው። ሄራኔስ ማለት የፖሊካርፕ ደቀ መዝሙር የእሱ ተማሪ ነው። ፖሊካርፕ ማለት ደግሞ የቅዱስ ዮሐንስ ደቀ መዝሙር የእሱ ተማሪ ነው። በዛ ሰዓት እንኳን ምን ይላል? እንደው በቤተ ክርስቲያን በመጽሐፍ ቅዱስ መረዳት መለያየት ቢፈጠር ሄደን የቀደሙት ከሐዋርያት እግር ስር የተማሩት የእነሱን መረዳት ሄደን ቼክ ማድረግ አይጠበቅብንም አለብን እንጂ እንደው የተጻፉ እነዚህ በእጃችን ላይ ያሉ የተጻፉ መጽሐፍ ቅዱሶች ራሱ በእጃችን ባይደርሰን እንኳን ሄደን ኦኬ የቅዱሳን ትውፊት ወይም ደግሞ በሐዋርያቶቹ በኩል ሲቀባበሉት የነበረውን ትምህርት መቀበል አይገባንም ወይ ብሎ በግልጽ ይናገራል። ይሄንን የእግዚአብሔር ሐሳብ የምናገኝበትን ቅዱሱን ትውፊት ምን አድርጓል ማለት ነው? በቃ ሪጀክት አድርጓል። ይሄ ሪጀክት ማድረግ በጣም ከባድ ነገር ነው። ኦኬ በጣም ከባድ ነገር ነው። ለምን ይጋብዛል? የንጉሱን ምስል እንደፈለግ ወስደህ የውሻ ምስል እንድታደርገው ያደርጋል፣ ሄራኔስ እንደተናገረው። ስለዚህ ቅዱሱን የእግዚአብሔር ሐሳብ የምናገኝበትን ቅዱሱን ትውፊት ዲናይ ማድረግ ትልቅ ሄረሲ ነው። ሰው ወንጌል ተዳፍኖ አልነበረም ከተባለ ትራዲሽንን ዲናይ ማድረግ ኦኬ ትክክለኛ ሲሰበክ የነበረውን ወንጌል ልናገኝበትን የምናገኝበትን ትራዲሽን ዲናይ ማድረግ በጭራሽ አይቻልም ማለት ነው። እሱን ዲናይ ካላረግን ደግሞ ማረፊያችን የት ነው? ጥንታዊቷ የጌታ ቤተክርስቲያን የሆነችው አንዲቷ ቅድስት ቤተክርስቲያን ውስጥ ነው የሚሆነው ማለት ነው። ያችን ደግሞ እንድታገኙ እግዚአብሔር አምላክ ይርዳችሁ፣ ይርዳል። አሚን። ያው ቃልዮት ያሰማልን፣ ቃልዮት ያሰማልን። በደንብ ገልጸዋል። እንግዲህ በጣም ብዙ ፖይንቶች ተነስቷል እንደሰማችሁት ማለት ነው። ብዙ ፖይንቶች ኮሜንት እያየው ደምሮ ምን ማለት አላወቅኩት። ነገ ሌላ ቀን ነው ምናምን አልከው ምን ከቻልክ ግባና እንትን በለን። እሺ ለማንኛውም ቃልዮት ያሰማልን። ዮሐኔ ወደ ሀሳብ ቀጥል። ዝም ወደዚህ መለስ። እሺ የወንጌል እውነት የተዳፈነበት ጊዜ አለ በሚለው ሁላችሁም እንደሰማችሁበት እኛ በቤተ ክርስቲያናችን የወንጌል እውነት የተዳፈነበት ጊዜ አንድም ቦታ የለም። ለምን? ጌታ ኢየሱስ ክርስቶስ ያስተማረበት ጊዜ እሱ ያስተማረው እስከ ዘላለም ድረስ የሚጸና የሚቋረጥ አይደለም። ማለት በዚህ ዘመን ወይም በዚህ ጊዜ ይቋረጣል ከተባለና እንትን ከሆነ ቃሉ ክርስቶስን ቅድም የተናገረው ጋር ያለ እንደ መሳደብ። ለምን? ጌታ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው ለሐዋርያት ቃል የገባ ወይም ደግሞ ለሐዋርያት የተናገረው ቃል ለእኛም ጭምር ነው። እስከ ዓለም ፍጻሜ ዓለም እስከምታልፍ ድረስ ክርስቶስ በቃሉ ከእኛ ጋር ነው። ቃሉ መቼም አይጠፋም፣ የሚቋረጥበት ጊዜ የለም። የትኛውም አባት በየትኛውም ዘመን ተነስቶ አዲስ ትምህርትን ያመጣ አባት የለም። የቤተ ክርስቲያን አባት ተብሎ ማለት ነው። የቤተ ክርስቲያን ቸርች ፋዘር ተብሎ ሴንት ተሰጥቶት ወይም ደግሞ ቅድስና ተሰጥቶት በቤተ ክርስቲያን ውስጥ ያሉት አባቶች እያንዳንዱ አዲስ ትምህርትን አላመጡ። ታዲያስ ከሐዋርያት የተቀበሉትን አስቀጥሏል። እና ፕሮቴስታንቶቹ ደግሞ የምታምኑት ማለት ኦንሊ ጂሰሶች የወንጌል እውነት የተዳፈነበት ጊዜ አለ ይላሉ። ዩኒተራያን ማለት ነው፣ ወይም ደግሞ ኦንሊ ጂሰሶች። በዚህ ጋር ደግሞ ጴንጤቆስጣሎችና እነዚህ አሁን በፕሮቴስታንት ተብሎ ከሚጠሩት ሉተራን እንበል፣ ቃልዮት እንበል፣ ሌሎችንም መጥራት እንችላለን። በጣም ብዙዎችን መጥቀስ እንችላለን። እና ብዙ ዲኖሚኔሽኖች ደግሞ ምንድን ነው የምታምኑት? ኖ የወንጌል እውነት አልተዳፈነም ካላችሁ አዲስ ትምህርቶች አላችሁ። አንደኛው ቃሌ ያልከው ነው ማለት አሁን ለቃሌ እንድታደርሱልኝ ነው። መጥቶ ከቻለ መልስም ቢሰጠን በጣም ደስ ይለናል። ጥሩ ኮንፌሽን አድርጓል። የወንጌል እውነት የተዳፈነበት ጊዜ የለም ነው ያለው። ታዲያ ካልተዳፈነ የወንጌል እውነት ካልተዳፈነ ምንድን ነው ያስተካከላችሁት? ለምንድን ነው እስቲ የሚስተካከል ነገር ከሌለ ለምን አዲስ ትምህርት አመጣችሁ? ለምን አዲስ ትምህርት አመጣችሁ?
ከዛ አዲስ ትምህርት ካመጣችሁት ለምሳሌ የህፃናት ጥምቀትን አትቀበሉ። ኢርሊ ቸርች ፋዘሮች የሚቀበሉትን ወይም ደግሞ በክርስትና ታሪክ ውስጥ እያንዳንዱ ከፈርስት ሴንቸሪ ጀምሮ እስከ ዛሬ ድረስ ያለውን እናንተ ለምን አልተቀበላችሁ? ያውም በማን ተወግዛችኋል? በማን ነው የተወገዛችሁት? በሉተራውያን ተወግዛችኋል። ከእናንተ እኛ ማለት ወደ እኛ ከመምጣታችሁ በፊት እዛው ሉተር አወግዟችኋል። እነማን? እነ ቃሌ ሜኖናይትን ማለት ነው። ሜኖናይት ማለት አናባፕቲስቶች ናቸው። አንዴ ላሳያችሁ ቃል በቃል ያወገዙበት ያውም በኮንፌሽናቸው ነው ያወገዙት። መሰረተ ክርስቶስ ተወግዘዋለች በሉተራን ማለት ነው። ወይም ደግሞ በመካነ ኢየሱሶች ተወግዛለች። ያንን ለአንዴ ላሳያችሁ። እስከዛ ድረስ አንድ ስልኩ ከተገኘ ምን ታሳየናለህ መሰለህ? በእሱ ተቃራኒ ደግሞ የቆመ አለ። ማነው? ዮናታን ከዚህ በፊት ካስታወሳችሁ ምን አለን? በዘመናት መካከል የወንጌል እውነት ተዳፍኖ ነበረና ለነ ሉተርና ለሪፎርሚ ውስጥ የነበሩት ማለት ነው ለነ ካልቪኒስት ምን ተገልጦላቸው ነበረ ነው ያለው? ቃሉ ተገለጠላቸው። ከዛ በኋላ ካሪዝማቲክ ሙቭመንት ላይ መንፈሱ ተገለጠላቸው። መንፈሱ ደግሞ ያኔ ተገለጠላቸው የሚለው አይነት አስተምህሮት ባለፈው ሲያስተምር ነበር። ከቃሌ ጋር እዚህ ጋር ነው የሚደራረጉት ማለት ነው እርስ በርስ እና ያንን ቪዲዮ ፈልግልን አንቺ። እስከዛ ድረስ ያኔም ሰርቼበታለሁ ይመስለኛል። ከዚህ በፊት የሰራሁበታለሁ እኔ ሰርቼበታለሁ። ሌላ ስልክ አለ የኔ ላይ ሌላ ስልክ አለ። አንተ ፕሮፋይል ላይ የኔ ላይ እኔ ሰርቼበታለሁ በፊት ወይም አኬ ጋርም ኧረ ቀለሜ ራሱ እንትን ብሎ የሆነ ሰዓት ታስታውሳላችሁ? በተለይ ይሄ 4ኛ ክፍለ ዘመን እንግዲህ አርዮስ የተወገዘበት ሰዓት ላይ ቤተክርስቲያን ጨለማ ውስጥ ነበረች ምናምን ብሎ የተናገረው አይ ቲንክ ስፒሮስ ጋር ምናምን ያለው ይመስለኛልና እሱ ራሱ ቢታይ ጥሩ ነው። እስቲ ያውጣልን አንተ ፈልግና ከዚህ በፊት አኬም ሰርቶበታል፣ እኔም ሰርቼበታለሁ። እዚህ ያሁኑ የዮናታን ላይ ማለት ነው። እሱን ፈልግልን። የቀለሜ አረ በጣም ብዙ እናያለን። እስቲ እርስ በርሳቸው እዛው አይስማሙም ማለት ነው። እና ግን ቃለ ማለት መሰረተ ክርስቶስ አዲስ ትምህርት በማምጣቷ ተወግዛለች። በማን? እዛው በሉተራን ማለት ነው። እሱን ነው የማሳያችሁ። አንዴ ኔትወርክ እሺ የምትረብሹ ኧረ ፊሊፕ ማድረግ ማርከሻ የምር ነው እንደዛ ሰበር መረጃ ዶክተር ዳኒ የህፃናት ጥምቀትን እንደማይቃወም ትናንትና መካነ ኢየሱስ መሰረተ ክርስቶስ በ7 ዓመታቸው እናጠምቃለን፣ በ5 ዓመታቸውም ችግር የለብንም አለ እኮ። ኧረ እባክህ እኔ ደስ ነው ከምትለው እንዳሻው ማለት እኮ እንደናንተ አይነት በቃ ማንም የሚከለክላችሁ የለም። ትናንትና ሰግጦ ሲከራከረን ከርሞ አሁን ምንም ችግር እንደሌለው ይገልጻሉ። ይመሻሽ ብቻ ጴንጤ ውስጥ ይዋል ደፋር መሆን ነው የሚጠበቅብህ። እየፈለክ ነው። ኧረ ስትገባ ደፋር ትሆናለህ። አንተ እስከ 5 ትላለህ፣ እስከ 3ም ችግር የለውም ተብሏል። አዎ በ3 ዓመቱ ያሸበሽ መንፈስ ይወርድለታል ማም ሲል ነበር፣ በልሳን ይናገራል ሲል ነበር። ስላሸበሸበ ብቻ ድኗል። እስቲ ወደ ላይ እዛ አይደርስም። በስማ ይሄማ እዛ ጋር አይደርስም። እሺ ላሳያችሁ እስከዛ ድረስ። ለማንኛውም
እንግሊዝኛ ማንበብ የምትችሉ እዚህ ውስጥ ያላችሁ በቀላሉ ማግኘት የምትችሉት ይሄንን ነው። እሺ ቡክ ኦፍ ኮንኮርድ ብላችሁ ከገባችሁ አንዴ ራሴን ላሳድግ መሰለኝ። ግን ይታያል። ባይቆኒ እኮ አሳይ ብትለኝ ነበረ። እንግሊዘኛ ይዘህ ትመጣለህ። አማርኛውን አለ አይደል? እሱን አውጣና አሳያቸው። በቃ ይሻላል። ይሄኛውን ቀጥታም ወደ አማርኛ አለ። እኔ ኦክስበርግ ነው። እንግሊዘኛ አይችሉም እያልክ ነው አይደል? አይ እነ መምህር ብሬ እኮ አሉ መኩ። አይ እንግሊዘኛ አይችሉም እያልክ ነው አይደል? በምልክት ነው የሚሰሙት እነ መምህር ብሬ። ያው በራሴ እጅ እሺ። እዛ ላይ ማለት ኦንላይን ላይ ማየት የሚችሉ ማለት በደንብ ቡክ ኦፍ ኮንኮርድ በነገራችን ላይ ቀጥታ አለላችሁ። ዮአዴም አውጥቶ ያሳያችኋል እንትን ላይ ማለት ነው። ይሄንን ግን ጀስት ቡክ ኦፍ ኮንኮርድ ብላችሁ ሰርች ማድረግ ነው። ቡክ ኦፍ ኮንኮርድ ትላላችሁ። ከዛ ውስጥ ገብታችሁ ምንድን ነው ያመጣብኝ? እሺ ለማንኛውም ይዩት ቃል በቃል የሚለው ማለት ነው። አንቀጽ 20 ላይ መዳን እንደሚያስፈልግ በጥምቀት የእግዚአብሔርን ጸጋ እንደሚሰጥ ያስተምራሉ። በጥምቀት ለእግዚአብሔር ቀርቦ የእግዚአብሔር ጸጋ የሚቀበሉ ሕፃናትን ምን ያደርጋሉ? ያጠምቃሉ ይላል። ይጠመቃሉ፣ ጸጋ ይቀበላሉ ማለት ነው። ይሄ በሉተራን ያለ ነው። ታዲያ ምንድን ነው የሚለው? ሶሪ ወደኋላ ተመለሰ። አውስበርግ ኮንፌሽን ብላችሁ እሺ፣ ድጋሚ ይኸውት በደንብ ተመልከቱ። ልክ ቡክ ኦፍ ኮንኮርድ ስትገቡት ይህንን ያመጣላችኋል። ከዛስ አውስበርግ ኮንፌሽን ትገባላችሁ። የአውስበርግ ኮንፌሽን በእንተ ጥምቀት የሚል አለ። ባፕቲዝም ኦን ባፕቲዝም ላይ ልክ ስትከፍቱት ታገኛላችሁ። ይህንን ሜኖናይቶችን ወይም ደግሞ አናባፕቲስቶችን የሚያወግዝበት ርዕስ ማለት ነው። ስለዚህ ወደ አማርኛችን ቀይርና ቃል በቃል ምንድን ነው የሚለው? የህፃናት ጥምቀት የማይቀበሉ አናባፕቲስቶች እንዳላነብ ነው እንዲህ ታች መሆኑ ደግሞ እንደዚህ ነው። ከዳህ አይደለ? ሉተር ራሱ ከዳህ። ያሳዝናል። የህፃናት ጥምቀት የማይቀበሉ አናባፕቲስቶች ያወግዛሉ እና ልጆች ያለ ጥምቀት ድነዋል ይላሉ። እነሱ ስለሚሉ ማለት ነው። ምን ያደርጋሉ? አናባፕቲስቶች ማለት የቃሊ ዘመዶች ማለት ነው አይደል? ሜኖናይት የመሰረተ ክርስቶስ ማለት ነው። ስለዚህ መሰረተ ክርስቶስ ተወግዟል። በማን? በሉተራን። አስቡት። ዮሐዴ ታሳየናል። መጽሐፉን ደግሞ አውጥተህ እና ምንድነው እያሳየናችሁ ያለ ነው። አሁን ቃል ይመጣና ያው ኤሚኬሲ መጣና የወንጌል እውነት የተዳፈነበት ጊዜ የለም ማለት። የእውነት ወንጌል የተዳፈነበት ጊዜ ከሌለ ታዲያ ለምንድነው አዲስ ትምህርት ያመጣችሁ? የአዲስ ትምህርት ውስጥ ደግሞ ይሄው የህፃናት ጥምቀትን እናንተ አትቀበሉም። የህፃናት ጥምቀት አለመቀበላችሁ ትናንትና ከነበረው አባቶች ከሚያስተምሩት የነበረውና ሲያደርጉ ከነበረው አዲስ ትምህርት አላመጣችሁም ወይ? አዲስ ትምህርት ለምንድን ነው ያመጣችሁት? የወንጌል እውነት የተዳፈነበት ጊዜ አለ ማለት ነው በእናንተ ሐሳቤ። አንተ የተናገርከው ከዚህ ጋር ይቃረናል። በተግባር ግን እየተቃረንክ ነው። የተዳፈነበት ጊዜ አለ እያልክ ነው በተግባር። አሁንም ከቻላችሁ ፕሮቴስታንቶች ላኩልን። ዮሐዴ አለ ማሳየት ትችላለህ። ጠፍል አድርገህ ካወጣ ምን ኦልሬዲ ያሳየ ብዬ ነው። ምን ለውጥ አለው ካሳየማ? ከመጽሐፋቸው እነሱ ከመጽሐፋቸው ማስታሳይ እኮ ቆይሽ አንዴ
እሺ ቆይ አንዴ እሺ ልክፈት። እሺ ኦኬ። ለምንድነው ፕሮቴስታንቶች ግን የማትልኩት? መላክ እንዴ ቆመ በቃ ገስት ላይ አይልኩም ማለት ነው። ፕሮቴስታንቶቹ ዲፌንድ ማድረግ አይችሉም ማለት ነው። አንተሽ ምንድነው ነገሩ? አይ ምን ዲፌንድ የሚደረግ ነገር አለው? እንደሚያደርጉት አንዱ ዲፌንድ ቢያደርገው አንዱ ክዷል። ሪፊዩት ለማድረግ ማለት ራሳቸውን ዲፌንድ ማድረግም አይችሉም ማለት ነው። አይ ቢችሉ ኑሮ እኮ በትምህርት አንድ ይሆኑ ነበር። አንድ ያልሆነ ትምህርት እንዴት ነው መጥቶ ዲፌንድ ሊያደርግ የሚችለው? አይተናል እንደ ጉድ ሲበጣጠሱ አይደል? ያ በዛ ልክ የተከፋፈሉት አሳየን። ይዋል ቃይውት እስቲ ከራሳቸው ከመካነ ኢየሱስ ሜኖናይት መጥቶ ይናገር። እሱም በደንብ ሼር አድርጉለት። የእውነት ቀጥለዋል። እሺ አይ ቲንክ ይሄ ይታያል መሰለኝ ካቴኪዝሙ ምናምን ነው የመካነ ኢየሱሶች። እሺ እዚህኛው የአውግስበርግ ኮንፌሽን 9 ፓርት ወይም ደግሞ ስለ ጥምቀት የሚናገረው ክፍል እዚህ ጋር የሚታያችሁ ከሆነ ጥምቀትን በተመለከተ የእግዚአብሔር ጸጋ በጥምቀት የሚሰጥ በመሆኑ ለድህነት አስፈላጊ ነው። ስለዚህም ሕፃናት መጠመቅ ይገባቸዋል ሲሉ ያስተምራሉ። ሕፃናት በጥምቀት ለእግዚአብሔር በሚቀርቡበት ጊዜ የእግዚአብሔር ጸጋ ተካፋዮች ይሆናሉ ይልና የሕፃናትን ጥምቀት የማይቀበሉትና ሕፃናት ያለ ጥምቀት ይድናሉ የሚሉትን ዳግም አጥማቂያንን ይቃወማሉ ወይም ደግሞ ያወግዛሉ ማለት ነው። ኮንደምን ያደርጋሉ ይላል እንግሊዘኛው። እዚህ ጋር የሚታያችሁ ከሆነ ዘይ ኮንደም ዘ አናባፕቲስትስ ይላል። ያወግዛሉ ወይም ደግሞ ይቃወማሉ። ኦኬ ሶ እንትን ይሄ የህፃናት ጥምቀት የማይቀበሉትን አናባፕቲስቶች ወይም ደግሞ ሜኖናይቶች ማለት ነው። አሁን ባለው መሰረተ ክርስቶስ ከዛ ነው የመጣ ነው ስለሚሉ እንትናቸውም የእምነት መግለጫቸውም አመጣጣችን ከሜኖናይትስ ወይም ደግሞ ከነዚህ ከአናባፕቲስቶች ነው ስለሚሉ እነሱ በመካነ ኢየሱስ ትምህርት ምንድነው የተወገዙ ናቸው። ባይዘዌ ሊትራሊ እነሱ ብቻ አይደሉም። አሁን ይህንን ትምህርት በምን ምክንያት ነው የተወገዙት? የህፃናት ጥምቀት የማይቀበሉ ህፃናት ሊጠመቁ አይገባቸውም፣ መጠመቅ የለባቸውም የሚሉና ህፃናት ያለ ጥምቀት ይድናሉ የሚሉትንም ጭምር ነው። ሳይጠመቁ ህፃናት ይድናሉ የሚል አስተምሮ ያላቸውን በሙሉ ምን ይላሉ? ያወግዛሉ ማለት ነው። ህፃናት ያለ ጥምቀት አይድኑም ማጭሩ። ይህን ያለው እንግዲህ እኛ አይደለንማ ይዋል ማለት እኛ ከማለታችን በፊት ኦፍኮርስ አሁን እኛማ ከድሮ የኛ እኮ የታወቀ ነው። ከየት ይመጣል ሉተር? ከየት ሊያመጣው ይችላል? እሱማ ግን እንደዚህ ብለው የሚቃወሙ በዛ ሰዓት አናባፕቲስቶች ስለነበሩ መሰረተ ክርስቶስ ምናምን የሚባል በዛ ሰዓት የለም። ያው ዘራችን ከዛ ነው ስለሚሉ በእንትን በዙንግሊ ወገብ ነበርን ስለሚሉ ያው ወገባችሁ እንዲህ ተወግዟል ለማለት ነው። መልካም። ስለዚህ አሁን እንዳያችሁት ነው እንግዲህ የራሳችሁ አባታችሁ ነው ያወገዛችሁ፣ እኛ አይደለንም ያወገዝናችሁ። እኛ ከበፊቱም ነው ያው የተወገዛችሁ ናችሁ። ሉተርም ጨምሮ በእኛ የተወገዘ ነው። ሉተርም ጨምሮ እናንተ በሉተር ነው የተወገዛችሁት፣ በመካነ ኢየሱስ ማለት ነው። እና ለማንኛውም እስቲ ካቴኪዝም ተቀበለው እስቲ። ይህንን መጽሐፍ የጻፋችሁት እናንተ ናችሁ እያለ ነው ያለ የቢያላ ቆም ልጅ ራሱ ያይቱን እንዴ ካቴኪዝም ፕሮቴስታንት ነው እንዴ? እኔ እንጃ ሜቢ አላውቅም። ካቴኪዝም ሰላም ይሰማል ወንድማችን? ረበለ ጠይቆ ሊመለስ ከየት እንደሆነ
ጠይቆ ይመጣል። ገብቶ ማጠሪያ የክርስቲያን ነው ቤቱ ሰው። ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆየ። እሺ፣ ድምፅ አለ ከኋላ የህፃን ልጅ። ምናልባት ራቅ የምትችል ከሆነ ራቅ ብለህ። እሺ 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 እሺ። ከየት ቤተ እምነት ነው? ስምህ ማን ነው? ጎንደሬው ነው ዮሐዴ። ጎንደሬው ነው ወከው ማን? ጎንደሬው ጎንደሬው ስም ያለው አሁን ስም ቀይሮ ነው መሰለኝ። ስም ቀይሮ ነው አሁን የመጣው። ተው ጎንደሬው የሆነ ሰዓት አንዴ ድምፅ አለ። ቆይ እስቲ አንዴ ሚት ላድርግ። ቦታ ፊክስ እስክታደርግ ቆይ። የሆነ ሰዓት አውርተህ ነው ነበረ። ቆይ በምን ጉዳይ ነበረ? እንዴት ነበረ ያወራነው? አስታውሻለሁ፣ ግን እንዴት ምን አይነት ፖዚሽን ላይ እንደነበረ ምናምን ረስቼዋለሁ። እሺ አሁን ይሰማል? ይሰማል? ይሰማል። አሁን ጥሩ ነው። ቀጥል። እሺ እሺ። አይ በመጽሐፉ ዙሪያ ነበር አሁን እንትን ያልኩት። ይሰማል? በየትኛው መጽሐፍ? አዎ ይሰማል። አሁን ያሳየን መጽሐፍ አለ አይደል? እሺ አሁን ያሳየን መጽሐፍ አንዳንድ አጠራጣሪ ነገር አለው። ማለት ፕሮቴስታንት ነው የጻፈው ለማለት አንዳንድ አጠራጣሪ ነገር ስላየሁበት ነው። ከየትኛው ዲኖሚኔሽን ነበር? ከይቅርታ ጋር መካነ ኢየሱስ። መካነ ኢየሱስ ነው። ዮሐዴ ወይ ይሰማል? አንዴ ቆይ፣ ከልጁ ጋር ትቀጥላለህ። ኮመንት ላይ ያላችሁ ሰዎች እኔ ይቅርታ አድርጉልኝና እዚህ ጋር የሚወራው ነገር ለማን እንደሆነ ራሱ አልገባኝም። እኛ የምናወራው እኮ እዚህ ጋር ወንድሞችን ቁጭ ብለው ሰዓታቸውን አቃጥለው የሚያወሩት ስለእናንተ ነው። ደምረው አበደ እያላችሁ የምጽፉት ይበዳ ምን አገባን እኛ። ኮመንት ላይ መጥቶ የጻፈውን ተመልክታችኋል? ይበድ ምን አገባን። እና ፕሊስ በልክ አድርጉት አንዳንድ ነገር። በቃ ዝም ብላችሁ ኮመንት ላይ አንድ ሰው ኮመንት ይጽፋል፣ ሁለት ሰው ይጽፋል፣ ከዛ እየተቀባበላችሁ አጻፉ ፕሊስ። ኦኬ፣ ትምህርቱ ላይ አተኩሩ። ትምህርት ላይ ስለማታተኩሩን ሁሌ የሆነ ነገር በመጣ ቁጥር ግራ እየተጋባችሁ ይሄ ነገር እንዴት ነው፣ ይሄ ነገር እንዴት ነው እያላችሁ ግራ የምትጋቡት። በቃ ስርዓት ያዙና ተማሩ። ቀጥሉ። ይዋዴ ባይዘዌ ማንም አይደለም የሚያደርገው፣ እኔ ነኝ ያደረኩት። የፈለካችሁትን በሉ። የጻፈውን ነገር አይቻለሁኝ። ከዚህ በላይ ኮሜንት ላይም ስለማያስፈልግ እዚህ ቤትም ስለማያስፈልግ ብሎክ አድርጌዋለሁ። አለቀ በቃ። ከዛ ውጪ ሌላ ወሬ እንዳታወሩ እሺ። ዮሐዴ ቀጥል። ይቅርታ ብሮስኪ ቀጥል። ዮሐዴ ቀጥል። ኦኬ። አይ እሺ፣ አንዳንዴ እንትን ላይ ፎከስ እናድርግ እሺ። የሆነ ትምህርት እየተማማርን ምናምን የሆነ ግለሰብ ላይ ፎከስ ምናምን ባናደርግ ጥሩ ነው። እሺ ኦኬ። ጎንደሬው መጽሐፉ ላይ ችግር አለበት ነበር ያልከው? ማን ነው ችግር አለበት ያለው? እሺ አንዴ ምናልባት አሁን ካስከው 126 ነው ታለኝ። መጽሐፉ ላይ ነው? መጽሐፉ ላይ ይሄ መካነ ኢየሱሶች አይቀበሉትም ችግር አለበት ይላል መጽሐፉ ላይ። እንደዛ ሳይሆን እኔ የተረዳሁትን ነው እየነገርኩ ያለው። አውጣልኝ አንዴና ስላንተ መረዳት። መጀመሪያ በመካነ ኢየሱስ ሆኖ ይሄ መጽሐፍ ችግር አለበት ያለው ማን ነው? ምክንያቱም እኔ ሌተስት ቨርዥኑም ሲጀመር እዚህ ስላለኝ ማለት ነው። እሱን አሳያለሁ። መጀመሪያ ችግር አለበት ያልከው አንተ ነህ ወይስ መካነ ኢየሱስ እንደዛ ብላለች? እንግዲህ በማነብበት ሰዓት ላይ በምንም ተአምር መካነ ኢየሱስ የማይጠቀሙት ቃል አለ እዚህ ጋር ኦርቶዶክሶቹ ብቻ የሚጠቀሙት። መጀመሪያ መካነ ኢየሱስ ችግር አለበት ብላለች ወይስ አላለችም? እሱን መጀመሪያ ንገረን። አሁን አንተ በጭራሽ የማይጠቀሙት ቃል እዚህ አለ ወይስ የለም የሚለውን አሁን አንተ ስላልተጠቀምከው መካነ ኢየሱስ አትጠቀመውም ማለት አይደለም።
አንተ አይደለም የመካነ ኢየሱስ ኦቶሪቲ። ይሄ በአውቶሪቲ የታተመ መጽሐፍ ነው። አንተ ግለሰብ መጥተህ አይ በፍጹም ይሄን አንጠቀመውም ስላልክ አንቀበልም። ምክንያቱ አንተ ማነህ? መካነ ኢየሱስ ሁን አትሁን ዊዶን ነው አናቀህም። አንተ ልናቅ የምንችለው ኦፊሻሊ የታተመ መጽሐፍ ነው። አይ ይሄ መጽሐፍ እዚህ ገጽ ላይ ችግር አለበት ብላ መካነ ኢየሱስ ተናግራ ከሆነ መጀመሪያ ማስረጃ አለ ወይስ የለም? እንደዛ አላለችም። ስለዚህ አንተ መረዳት እንጂ መካነ ኢየሱስ እንደዛ አላለችም ነው አይደል? ግን ብታወጣና ብናየው ደስ ይለኛል አይደል ወንድማችን? ቆይ የኔ ነው የሚቆራረጠው። ቆይ አንዴ ያተደና ነው ያለ እስቲ አውራ። ኦኬ ቆይ እንትኑን ቀየርኩት። አሁን ይሰማል? ይሰማል። እሺ ስለዚህ አንተ ነህ ያልከው እንጂ መካነ ኢየሱስ እንደዛ አላለችም አይደለ? እንግዲህ እስከማውቀው አላለችም። ቴንኪ። አሁን የትኛው ቃል ነው ማለት? ምክንያቱ እዚህ ጋር ደግሞ በአዲስ መልክ ማለት ይሄኛውን ታርሞ ተስተካክሎ የጎደሉትን ነገሮች እዚህ ላይ ያልተካተቱ በአዲስ መልክ አሻሽላ ያቀረበችው አዲስ እትም አለ። ኦኬ አዲስ የታተመ ማለት ነው። እዚህ ጋር የተሳተፉ አካላትም ጭምር ተካተውበታል። የአማርኛ ትርጉም ላይ የተሳተፉ አካላት እነዚህ ቄስ ሚሊዮን፣ ቄስ እንዳለ ምናምን እነዚህ በሙሉ ተካተውበት እንደ አዲስ የታተመ ጽሁፍ አለ። እስኪ የትኛው ነው 129 ላይ የማትጠቀመው ቃል ያልከውን አንዴ 127 ነው ያልከኝ? እሺ 127 እሺ 126 ይቅርታ፣ እንግሊዘኛው ነው 27 አማርኛው 26 ላይ። እሺ የትኛው ክፍል ነበረ? የማዕድ ጸሎት የሚለው ላይ ትንሽ እስኪ መኩ ዝቅ አድርገው። ቆይ ርዕሱን አንዴ ዝቅ አድርገው ወደ ታች እስኪ ወደዚህ አካባቢ እዚህ አካባቢ አድርገው። እዚህ ሰው ኦልሬዲ ቶፒኩን ስላየው እንትን ቢለውም ችግር የለውም። ይዋዴ እኮ አይደል ርዕሱን? አዎ እንደዛ ማድረግ ትችላለህ። ኦፍ ኮርስ ያን ያክል አስፈላጊ አይደል። እሺ የማዕድ ጸሎት እሺ የትኛው ክፍል ነው የማትጠቀሙ? ህፃናቱ በቤቱ እስቲ አንብብልኝ። ህፃናቱ የቤተሰቡ አባላት በታማኝነት ወደ ማዕዱ መጥተው እጆቻቸውን አጣጥፈው እንዲህ ይደግማሉ ይላል። እሺ ይደግማሉ የሚለው ቃል ይደግማሉ የሚለው ነው የማትጠቀሙ? አዎ ጸሎት ነው፣ ግን በኦርቶዶክስ በፕሮቴስታንት ግን አያውቁትም። ብዙዎችን ጠይቃቸዋለሁ፣ በጣም ግራ ነው የተጋቡት። ይሄን ቃል ይደግማሉ ደግምት ነው ምንድን ነው እያሉ ነው። ይደግማሉ ምን ማለት ነው? ይጸልያሉ ማለት ነው። እኔ ያው ስለማውቀው ነው። እኔ ታዲያ ምንድን ነው ለምን ደግሞ አይጠቀሙት? ፕሮቴስታንቶች ሉተር ራሱ መዝሙረ ዳዊትን ይደግም ነበረ። ባይዘው ሉተር ማለት ነው መዝሙረ ዳዊትን ጸሎትን ደጋግመ መጸለይ ማለት ነው። በነገራችን ላይ መድገም ማለት ይደግማሉ ማለት ጸሎቱን ደጋግመው ይሉታል ማለት ነው። መደጋገም ማለት ነው እንጂ እሱ ያው ከካቶሊክ ስለወጣ ነው እሱ። ካቶሊኮችም ይጸልዩ የለ እንደዚህ አይነት ነገር ያውቃሉ እነሱ። መካነ ኢየሱሶች ታዲያ መካነ ኢየሱስ ሉትራን እንደሆኑ ሉትራን ናቸው አይደል? ታውቃቸዋለህ? ትክክል። ስለዚህ የሉተር ጽሁፎች በተለይ ሁለቱም ካቴኪዝሞች ትክክለኛ የእግዚአብሔር ቃል ማብራሪያ ብለው ነው የሚቀበሉት። እሱን ታውቃለህ? ልክ ነው። ስለዚህ ታዲያ ምንድነው አይጠቀሙም የምትለው? ይደግማሉ የሚለው ቃል እኔ በጣም ብዙዎችን ስለጠየቁ ነው እና መረጃቸው ኦልሞስት 30 እኔ ባለውበት አካባቢ ላይ ከ30 ከ40 ሰው በላይ ጠይቄ ሁሉም አያውቁትም። ኦልሞስት ይሄን ቃል ምንድነው አያውቁትም? ቆይ የሆነ ግለሰብ አወቀ አላወቀ እኮ አይደለም፣ ቸርቿ አሳትመዋለች አይደል? ልክ ነው። አገልጋዮች ናቸው።
የጠየኳቸው እኮ እነዚህ አገልጋዮች አይደሉም? እነዚህ ናቸው። እነዚህ ምንድን ናቸው? ቆይ እነዚህ አገልጋዮች አይደሉም? ኦኬ እኮ እነሱ እኮ ናቸው ተርጓሚዎች። የሆነ ኦርቶዶክስ መጥቶ እኮ አይደለም የተረጎመው፣ ይታያል። አማርኛ ተርጓሚዎች የተባሉት የራሳቸው የፕሮቴስታንት ቄሶች ናቸው። ቄስ ሚሊዮን፣ ቄስ እንዳለ፣ ኦኬ፣ ቄስ መኮንን፣ ቄሶች ናቸው ራሱ የተሳተፉበት ማለት ነው። ከዛ ደግሞ አማካሪዎች ቀሲስ ዶክተር ጥላሁን መኮንን፣ ቀሲስ ዶክተር አንሲ ሲሞዮኪ የሚባሉ እነዚህ ናቸው እንትን አማካሪዎቹ ተርጓሚዎቹ ምናምን የተሳተፉበት ማለት ነው። እና የሆነ አንድ ሁለት ሰው ምናምን ጠይቅ አትጠይቅ ዊዶን ነው አክቹዋሊ። ግን ብትጠይቅም እነሱ አላወቁትም ማለት አይ በቃ ጭራሽ አትጠቀሙም ማለት ነው የሚል አስተምሮ እንዴት ልትይዝ እንደቻልክ አይዶን ነው። ሶ ይኸው የራሳችሁ ቄሶች እዚህ ጋርም ላሳይ እችላለሁ። ቆይ ላሳይ እዚህ ክፍል ራሱ ሶሪ ይህ ትንሽ ረዘም ስለሚል አይ ቲንክ ቆይ እስቲ አንዴ ላውጣ። እኔ ቃል ይሰማል? አዎ ይሰማል። አይ የኦርቶዶክሳውያን ነው ያለው መጀመሪያ እና እሱን ነገር እሱ ራሱ ማስረጃ የኦርቶዶክስ መጽሐፍ ነው ያለው እና መጀመሪያ የኦርቶዶክስ መጽሐፍ ነው እንዴ ያለው? የኦርቶዶክስ መጽሐፍ ሳይሆን ኦርቶዶክሶች የጻፉት ነው። ምክንያቱም እዛ ላይ የተገለጹት ሰዎች ስማቸው ስለተጻፈ ምንም ማረጋገጫ የለንም እነሱ እንደጻፉት የተቀላቀለ ነገር እንዳለው ስለሚያሳይ ነው። እንደዛ ኦርቶዶክሶች ናቸው የጻፉት። እስኪ ማስረጃ አምጣ። እነዛ መጽሐፋቸውን ማረጋገጫ የለውም እኮ ስማቸው ስላለ ብቻ እነሱ ናቸው የጻፉት ማለት አንችልም ብዬ ነው። ተርጓሚዎች እያለህ እነሱ እንደጻፉት ማረጋገጫ የለም ትላለህ እንዴ? ምንድን ነው ወንድማችን? ወደ አማርኛ ያው አማርኛ ተርጓሚዎቹ የሉትራን ሄሪቴጅ ፋውንዴሽን ኢትዮጵያ የተርጓሚዎች ቡድን ነው ብሎ እነዚህ ናቸው የተረጎሙት እያለ ጭራሽ እነሱ እንደተረጎሙ ማስረጃ የለም። ምንድን ነው የምታወራው? እንግዲህ ካልክ እሺ ይሁን። እሺ እኔስ አሁን ቆይ አንተ ሉትራን ነህ የምር? እሺ ቆይ ጥምቀት ለድህነት ነው ብለህ ታምናለህ? እንደዚህ አይነት የዋህነትንማ መተው አለብህ እንጂ ካቴኪዝም ምን አይነት አይ ማለት ክሌም ማድረግ ጭራሽ ደግሞ የማታውቀውን ክሌም አይደረግም። ኦርቶዶክስ ናቸው የጻፉት አይባልም እኮ። ይሄ ትልቅ ነውር ነው። በተለይ ከትልቅ ሰው አይጠበቅም እንደዚህ አይነት ነገሮች። ቤተክርስቲያንን ዝም ብሎ ማለት እንትና ነው መኩን የጻፈው ብትል ይቀላል እኮ። ኦርቶዶክስ ነች የጻፈችው አይባልም። ትልቅ ቤተክርስቲያን ነች። የሆነ ማንም እየተነሳ እንዲህ ነው የምታስተምረው እንዲህ ነው የጻፈችው ምናምን እያሉ እንደመናገር ቀላል አይደለም። እና ቤተክርስቲያንን ስም ማጥፋት እንደዚህ ትልቅ ወንጀልም ስለሆነ በተለይ አንተ ትልቅ ሰው ሆነህ እንደዚህ አይነት ነገሮች ባትናገር ጥሩ ነው። እሱን እንተውና አሁን መካነ ኢየሱስ ነኝ ስላልክ ጥምቀት ለድህነት ነው ብለህ ታምናለህ? ያው የዳነ ሰው የሚጠመቀው ጥምቀት ነው። እንግዲህ ለየትኛው ድነት ነው? በክርስቶስ ስራ ያገኘነውን ድነት ነው ወይስ የትኛው? ሰው ያለ ጥምቀት ይድናል ብለህ ታምናለህ? ኦኬ። ስለዚህ ክርስቶስ ቤዛ የሆነልንን ከሱ በፊት የሆነውን ነው እያልከኝ ያለው ወይስ ማለት ምን ማለት ነው? ምንድነው ሰው የሚድነው በቤዛነቱ ነው ብዬ ስለማምን ነው። ኦኬ። ጥምቀት ከቤዛነቱ ጋር ምንም አይገናኝም ብለህ ነው የምታምነው? እሱን አላልኩም፣ እንደዛ አላልኩም። ያው ታዲያ ጥምቀት ለድህነት ነው ወይ ብዬ ስጠይቅ እኔ ቤዛነቱ ነው ብዬ ነው የማምነው የምትለው ምንድን ነው ታዲያ? አለ ይሰማል?
ይሰማል። አዎ ጥምቀት አሁን አንተ እያልከኝ ያለው ጥምቀት ያደናል ስትለኝ ጥምቀት ብቻውን ነው እያልከኝ ያለው ማለት ብቻውን ስትል ማለት ጥምቀት ስትል ምን እያልክ ነው? ቆይ አንተ ብቻውን ማለት ሰው ሳያምን ቢጠመቅ አይድንም። እኔ እንደዛ ነው የማምነው። ኦኬ ጥምቀት ለድህነት ነው? ቆይ መጀመሪያ ጥምቀት ራሱ ለድህነት ነው ወይስ አይደለም? እምነት ይቀድማል ብዬ ስለማምን ነው። እምነት ይቀድማል። እኔ ማን ይቀድማል ብዬ አልጠየኩም። ጥምቀት ራሱ ለድህነት ነው ወይስ አይደለም? ያመነ ሰው ከተጠመቀ ይድናል። ጥምቀቱ ለድህነት ነው የሚጠመቀው? እሺ ጥምቀት ብቻውን ለምን መካነ ኢየሱስ አትሆን? እንደምደው መካነ ኢየሱስ ነው የምትለው ውሸት ኃጢአት እንደሆነ አታውቅም? እንደዛ ነው ብለህ እሺ ህፃናት በጥምቀት ነው የሚድኑት ብለህ ታምናለህ? አይ እነሱን አልቀበልም። አንተ ዝም ብለህ ዋሽተህ መካነ ኢየሱስ ነኝ ትላለህ። ህፃናት ብዙዎቻችን የምትለው ምንድን ነው? አንተ ማነህ ብዙዎቻችን የምትለው? እነ ፓስተር ዳዊት በቸርቿ አገልጋዮች የሆኑ እነ ዳንኤል እውነት ለሁሉ እነ ናትናኤል ኢዩኤል እዚህ ቲክቶክ ላይ የምናውቃቸው እንዳለ መካነ ኢየሱሶች ጥምቀት ለድህነት ነው፣ ህፃናት በጥምቀት ነው የሚድኑት ብለው ነው የሚያምኑት። መግለጫቸው የእምነት መግለጫችሁም እንደውም የህፃናት ጥምቀት የማይቀበሉትና ህፃናት ያለ ጥምቀት ይድናሉ የሚሉትን ዳግም አጥማቂያንን ይቃወማሉ ነው የሚለው። ጭራሽ ህፃናት ሳይጠመቁ ይድናሉ የሚሉትን ያወግዛሉ። ባይዘው ኮንደምን ያደርጋሉ መካነ ኢየሱሶች። አንተ ከየት አምጥተህ ነው ጭራሽ ህፃናት በጥምቀት አይድኑ ብለህ የምታምነው? መካነ ኢየሱስ የእምነት መግለጫው ላይ ካልከኝ እኔ ሁሉም በሚችል በሚለው ላይ መጨረሻው ላይ ስትሄድም ደግሞ በመንፈስ ቅዱስ በአንዲት ቅድስት የሁሉም በሆነች ቤተክርስቲያን በቅዱሳን አንድነት በኃጢአት ስርየት በስጋ ትንሣኤ በዘላለም ህይወት አምናለሁ ነው የሚለውና ጥምቀት ሆን አላካተትም። አይልም። ማስረጃውን አሳየው። ይኸው ሚኒስ ሳይፈጅብኝ ባይዘው ማስረጃውን ለማውጣት ይኸው በአንዲት የሁሉም በሆነች ቅድስት የሐዋርያት ቤተክርስቲያን አምናለሁ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ ነው የሚለው። የኃጢአት ማስተሰሪያ በምትሆን በአንዲት ጥምቀት አምናለሁ። ይኸው ገጽ 16 ነው። አውጣስ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ ይላል አይልም? ቆይ መጀመሪያ 16 ነው። አውጣልኝ። አወጣልሃለሁ ይላል መጀመሪያ ይላል አይልም? እዚህ ክፍል ላይ እሱ የማን መግለጫ ነው? የኒቅያ መግለጫ ነው አይደል? ያነበብክልኝ? አዎ የኒቅያ ነው እኮ እያነበብክልኝ ያለ። እሺ ገጽ 16 ነው የሚቀበሉትን እኮ ነው። ቆይ በመካነ ኢየሱሶች የምንቀበላቸው የእምነት መግለጫዎች ብለው አንዱ የኒቅያ የእምነት መግለጫ ነው። ስለዚህ በዛ የእምነት መግለጫ የኒቅያ የእምነት መግለጫ ላይ ደግሞ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ ነው የሚለው። ለኃጢአት ስርየት ነው። ይህንን መጀመሪያ ትቀበላል። እሺ 16 ልሄድልህ እስኪ ምን እሺ ደግሞም በመንፈስ ቅዱስ በአንዲት ቅድስት የሁሉም በሆነች ቤተክርስቲያን በቅዱሳን አንድነት በኃጢአት ስርየት በስጋ ትንሣኤ በዘላለም ህይወት አምናለሁ አሜን ይላል። እሺ ምንድነው? ስለዚህ እዚህ ጋር ጥምቀት አለ። በኃጢአት ስርየት የሚለው በምንድነው ኃጢአት የሚሰረየው? በኢየሱስ ክርስቶስ ደም። በኢየሱስ ክርስቶስ ደም ይላል እንዴ? እሱማ ነው። ግን የኢየሱስ ክርስቶስን ደም እንዴት ነው የምታገኘው? እዚህ ክፍል ላይ የኃጢአት ስርየት የሚለው በምንድነው የሚገኘው? በእምነት ነው የሚገኘው። የኢየሱስ ክርስቶስን ማስረጃ እዚህ ጋር በእምነት የኃጢአት ስርየት እናገኛለን የሚል ከሙሉ የእምነት እኔ አንድ ፔጅ ገልጬ በጥምቀት ኃጢአት ማስተሰሪያ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ የሚል አሳይቻለሁ። እስቲ በእምነት የኃጢአት ስርየት የምናገኘው የሚለው ማስረጃ አምጣ ከዚህ ከእምነት መግለጫዋ። እሺ
እዚህ ጋር አሁን ምን ይላል መሰለህ? ኦልሞስት በተመሳሳይ ሁኔታ ይህ እምነት መልካም ፍሬ ከማፍራት ጋር የተቆራኘ ነው ይላል የቱ ጋር እዛው ላይ መጽሐፍ ኦልሞስት እኔ ለኃጢአት ማስተሰሪያ የሚለውን ቆይ ለኃጢአት እምነት ኃጢአት ማስተሰሪያ በእምነት ነው የሚለውን ማስረጃ ስጠኝ ነው ያልኩህ። ስለዚህ ማስረጃ ስጠኝ ስለዚህ ብለን ነው የምንጀምረው። አይ ላሳይህ እኮ ነው ማስረጃው። አንዴ የገባው ዮሐዴ ግን ታችሁን አየኸው? ዮሐዴ እሱን ግን አየኸው? እሱን አየኸው ዮሐዴ? አዎ አይ የእምነት መግለጫ አይደለም። እሱን ግን አየኸው? የእምነት መግለጫ አይደለም ግን የእምነቱን እንጂ የሚኬሲን አይደለም። የሚኬሲን አይደለም። እና አንተ ደግሞ ያልከው የሚኬሲን አይደለም። አንተ ያልከው የሚኬሲን ነው። ከላይ ያለው ታይትል ግን የሚኬሲ አይደለም፣ የህብረቱን ነው የሚለው። በአብያተ ክርስቲያናት አንድነት ነው የሚለው። አዎ አይ ይሄ ዝም እንትን ጀነራሊ በኃጢአት ስርየት ምናምን በስጋ ትንሣኤ እናምናለን በዘላለም ህይወት ምናምን የሚሉ ዝም ብለው ጀነራል የሚጠቀሟቸው ኮት አድርጎ ነው ያስቀመጠው። ትክክለኛ የሚቀበሉት ኮንፌሽን ይሄንን ነው፣ የኃጢአት ስርየት የሚለው ግን የሚኬሲ የሚል እስቲ ያሳየኝ። እሱ ላይ አሁን ማስረጃ ካለ አሳየኝ። የሚኬሲ አይደለም። አይ የሚኬሲ አይደለም። እስቲ ካለ አሳየኛ ማስረጃው። አሁን ማስረጃውን አምጣ። ቆይ አሁን ማስረጃውን አምጣ። ቆይ መጀመሪያ እሺ ጥምቀት ማለት ስራ ነው አይደለ? በስራ ከሆነ ደግሞ ማስረጃውን አምጣ። ወይ መልካም ስራ በእግዚአብሔር መጽደቅ እንችላለን። አንዴ ጎንደሬው አምጣ ማስረጃ መጀመሪያ። ስለ መካነ ኢየሱስ ነው እያወራን ያለ ነው። ጭራሽ የራስ ሀሳብ ትሞግታለህ። መጀመሪያ መካነ ኢየሱስ ነኝ ብለህ ጥምቀት መልካም ስራ ነው የሚለውን ደግሞ ያመጣል። ዮሐዴ ከክርስቶስ የተነሳ ጥምቀት መልካም ስራ አለኝና እንደዛ ወደ ማስረጃ ያመጣል። አንዴ ወደ መጀመሪያ አምጣና እንሄዳለን ወደዛ። እሺ ሮሜ ላይ ሂድ። አንተ ጤነኛ አይደለም እንዴ? መጀመሪያ መካነ ኢየሱስ የኃጢአት ስርየት በእምነት ነው ያለችበት ከእምነት መግለጫው አምጣ። እሱን ረስተው ነው እንዴ? ሮሜ ሂድ ይለኛል። ከእምነት መግለጫ የኃጢአት ስርየት በእምነት ነው ብለህ ነው የምታምነው ብለሃል። አምጣ ማስረጃውን። ይኸው እኔ በጥምቀት ነው ለኃጢአት ስርየት ለኃጢአት ማስተስሪያ በአንዲት ጥምቀት አምናለሁ እናምናለን ብላ ነው የምታምነው። አንተ ደግሞ በእምነት ነው ብላል። ማስረጃውን አምጣ እያልኩ ነው። እሱን እየጠበቅን ነው። ዮሐድ እንዲያውም ጨምርለት እሱን ካቴኪዝሙ ላይ ያለውን ማለት ነው። ጥምቀት ምን ያሰጣል የሚለውን ቃል በቃለት አንዴ ካቴኪዝም እሱንም ይጨምርልና አንተ ግን አንድ ፔጅ ላይ እንደዚህ ይላል በእምነት የሚለውን ታመጣልናለህ። መጀመሪያ አምጣና አንድ ለናሙና ያክል ዝም ብለህ ከዚህ ሙሉ መጽሐፍ ይሄን ከዚህ ዝም ብለህ አንድ ማስረጃ ጥቀስ። እኔ በውሸት ግን ማንን ለማክበር ነው የምትዋሸው? በፈጣሪ ስም ምን ያደርግላችኋል? ቆይ ውሸት ዮሐዴ እየሰማኝ አይደለም ማለት ነው። አረ እባክህ አንተ መካነ ኢየሱስ አይደለሁም ብትል ምን ትሆናለህ? ኦኬ የቸርቿን ስምም ከምታጠፋ ዝም ብለህ በማታውቀው ነገር ይኸውልህ፣ እኔ በዚህ በእምነት መግለጫ ብቻ አይደለም እንደውም ላቅለልልህ፣ ከዚህ ምንም እንደማታመጣ ሁላችንም እናውቀዋለን። ምክንያቱም መጽሐፉ ከአንተ በላይ እኛ ስለምናውቀው ማለት ነው። ከዚህ ምንም ጥምቀት ወይም ደግሞ ስለ የቅዱስ ጥምቀት ቅዱስ ሚስጢር ይላል እና እዚህ ክፍል ላይ ጥምቀት ምንድን ነው ይላል። መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። መጀመሪያ ዝም ብላችሁ ጥምቀት ብቻ ትላላችሁ። ጥምቀት ከተባለ ከውሃ የተለየ መሆኑ መጀመሪያ ማወቅ መቻል አለባችሁ። የሆነ ውሃ እያላችሁ ለማቅለል ትሞክራላችሁ። አይደለም። ጥምቀት ከተባለ በቃ ከውሃነት ተቀይሯል። ስለዚህ ከእግዚአብሔር ቃል ጋር የተጣመረ ነው ይልና ታዲያ ይህ የእግዚአብሔር ቃል የትኛው ቃል ነው ይላል። እሱም በማቴዎስ ወንጌል ምዕራፍ 28:19 ላይ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው
ነው ይልና ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አሁን ጥምቀት ምን ጥቅም አለው ማለት ሰው ሲጠመቅ ምን ያገኛል? ምንድን ነው የሚጠቀመው? መልስ የኃጢአት ይቅርታን ያስገኛል። ኦኬ ይኸው የኃጢአት ይቅርታን ያስገኛል፣ የኃጢአት ስርየትን ያሰጣል እንዳሉ ለኃጢአት ማስተሰሪያ በአንዲት ጥምቀት እናምናለን እንደሚለው ያው የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል። እዚህ ጋር ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው ይላል የሚያውጀው እሺ ታብታብ አድርጉ እስቲ እየታየኝ አይደለም። እየሰማችሁ ከሆነ ድንገት ታብታብ አድርጉ። ዮሐዴ ይሰማል እንዴ ድምጼ? አንተ? አዎ ይሰማል ይሰማል። ታብታብ አድርጉ በላቸው እስቲ። ምንም እያቆራረጠ ነው አይታየኝም እና በደንብ ታብታብ ይደረግ። ምን እየተቆራረጠብህ ነው? ከሉተራን ሀናንም አስገቡት። ህይወታቸው ያለችው ኮመንት ላይ ያለች እና አስገባት። ከእሷ ጋርም ያው ዮሐዴ አዎ ይቻላል። መግባት የምችል ከሆነ አንትሽ የሚመች ከሆነ ማስገባት የምችል ከሆነ አስገባት። እንዲህ ይላል ላርጅ ካቴኪዝም ነው ደግሞ ይሄ ቁጥር 6 ላይ ቅድም ምን ብሎ ነበረ? ባይዘወይ በዚህ አጋጣሚ የቅድሙ ንግግርህም እዚሁ በራስ ማለት እንግዲህ መካነ ኢየሱስ ነኝ ብለሃል። በራስ አስተማሪ ሪፊት የሚደረግ ነገር ስለሆነ የተናገርከው እዚሁ ተመልሶልህ ያልፋል። ስራ ነው ስትል ነበረ። ጥምቀት በመጀመሪያ ጥምቀት በሰዎች የተሰራ ወይም ደግሞ የተፈለሰፈ ነገር ሳይሆን ከመለኮታዊ ምንጭ መሆኑን ማንም እንዳይጠራጠር ይላል። ኦኬ በሰዎች የተሰራ አይደለም ወይም ደግሞ የተፈለሰፈ ነገር ሳይሆን ከመለኮታዊ ምንጭ መሆኑን ማንም እንዳይጠራጠር እነዚህ ቃላት የእግዚአብሔር ትእዛዝና ድንጋጌ መሆናቸውን ተመልከት ይልና 10ቱ ትእዛዛት የእምነት መግለጫና የጌታ ጸሎት ከማንም ሰው ምናብ የወጡ ሳይሆን በእግዚአብሔር በራሱ የተገለጡ እና የተሰጡ ናቸው። ሚዩት አድርገው ቆይ አንዴ። ቴንኪው የተሰጡ ናቸው ይልና እንደዚሁም ይላል ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይላል። ኦኬ የሰው ስራ አይደለም። ከዛ ደግሞ ልመካበት ራሱ ምን እላለሁ ይላል እችላለሁ በጥምቀት ምክንያቱም በእግዚአብሔር በራሱ የተመሰረተ ስለሆነ ይልና በተጨማሪም ይላል መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል። ኦኬ ስለዚህ መጠመቅ እንደሚገባ አለበለዚያስ እንደማንድን በከባድ ሁኔታና በጥብቅ ታዟል ነው የሚለው። እዚህ መጠመቅ ግዴታ እንደሆነ እሱም ለመዳን አለመጠመቅ ደግሞ አለበለዚያ ግን ምን እንደማንድን አንድንም ብሎ ቃል በቃል ይናገራል። ከዚህ አንጻር የሚታይ ነው። ስለ ህፃናት ጥምቀት ደግሞ አልቀበልም አልክስ አንዴ እሷን አሳይቼ ይጨርስ። እኔ ማለት ሉተር ራሱ አንተን አውግዞ ነው የሚጨርስ ማለት ነው። ያው የህፃናት ጥምቀት ይላል እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለመጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን ይልና ልጆች ያምናሉ፣ እነርሱንስ ማጥመቅ ትክክል ነው? ይህንን በአጭሩ እንመልሳለን ይላል። ሉተር ለአንተ ምላሽ ሰጥቶ ሄዷል። ምን ይላል? ህፃናት እኮ አያምኑም፣ ስለዚህ እነሱ ማጥመቅ አይገባም ስትል ይሄ የዲያብሎስ ጥያቄ በማን በኩል ይጠይቃል? በእምነት ክፍሎቹ በኩል ዲያብሎስ ዓለምን ግራ ለማጋባት የሚጠይቃቸው ጥያቄዎች ናቸው ይልና እነሱ ምንድን ናቸው? ልጆች እኮ አያምኑም፣ ስለዚህ እነርሱ ማጥመቅ አይገባም ብለው ይጠይቃሉ፣ እኛ ግን እንመልሳለን ይላል። ይህን ጥያቄ የዋሆች ውድቅ አድርጉትና ለተማሩ ይተውት ይላል። ይሄንን ያልተማሩ ከሆኑ አይመልሱላቸው፣ ይተውት ይላል። እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ ይላል። መልሱላቸው እንዲህ ብላችሁ ምን
የሕፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። በክርስቶስ በራሱ ተረጋግጧል ብሎ ነው የሚናገረው ሉተር። መካነ ኢየሱሶች እንደዚህ ነው የሚያምኑት። አንተ ግን ደግመ ፕሊስ መካነ ኢየሱስ ነኝ እንዳትል፣ የእነሱንም ስም አታጥፋ። አይ ይማዲ እንደዛ አይደለም። አሁን አንተ የተረዳሁበት መንገድና እኔ የተረዳሁበት በጣም ልዩነት አለው። ምክንያቱም እኔ ጥምቀት ለደህንነት አይሆንም ሳይሆን እምነት መቅደም አለበት ከሚል አንጻር ነው። መጽሐፉ ላይ ደግሞ የተቀመጠው ደግሞ ምንድን ነው የሚለው? ቀድሞ ከጥምቀት በፊት ስለ እምነት ነበር ያወራው። ምን ይላል? ይህ እምነት መልካም ፍሬ ከማፍራት ጋር የተቆራኘ ነው። ደግሞ ይህ እምነት ከእግዚአብሔር ፈቃድ የተነሳ በእግዚአብሔር የታዘዛችሁ መልካም ስራዎችን ማድረግ ይሻል እንጂ በእግዚአብሔር ፊት ጽድቅን ለማግኘት በእነዚህ ስራዎች እንድንታመንባቸው አይደለም የሚለውን ያስተምራል። ምክንያቱም የክርስቶስ ትምህርት ለምሳሌ ሉቃስ 7:10 ላይ ምናምን እያለ ይገልጻል እና በስራዎች አይደለም የምንታመንባቸው እያለ ይገልጻል። ግን ካመንክ በኋላ የምትጠመቀውን ጥምቀት ስለምን ስራ ነው የምታወራው? ቆይ አንዴ ካቴኪዝም ስለምን ስራ? ማን ነው ስለ ስራ ያወራው? ስለምን መልካም ስራ ነው የምታወራው? እኔ ስለ ጥምቀት ሳወራ ስለምንድነው ስለ መልካም ስራ የምታወራው? ስራው ጥምቀት ስራ ነው ብለህ ነው የምታምነው አንተ? እንደዛ ነው። ምክንያቱም ጥምቀት ስራ ነው መጀመሪያ የሰጠን ስራ ነው ወይ ጥምቀት? እስኪ ማስረጃ አምጣ። አሁን እኔ ከራሱ ከሉተር የሰው ስራ አይደለም ጥምቀት የሚል ቀጥታን አነበብኩልህ አይደል? አሁን የሰው ስራማ አይደለም እና የማን ስራ ነው? ክርስቶስ ራሱ የሰጠን ነው፣ መመሪያ ነው። እሱ ሲሰጠን ደግሞ ቆይ የማን ስራ ነው ጥምቀት? የማን ስራ ነው? ክርስቶስ የሰጠን። ስለዚህ በክርስቶስ ስራ አትድንም ነው? አይ አላልኩም፣ እንድናለን እኮ አልኩ። ግን ታዲያ በየትኛው መልካም ስራ አንድንም ብለህ በየትኛው መልካም ስራ አንድንም ሲል በየትኛውም የክርስቶስ የሰራው ስራ አንድንም እያለ ነው ብለህ ነው የምትረዳው? እንደዛ እያልኩ ሳይሆን ስለዚህ ካላልክ ባይዘው ቆይ ሉተር እያወራ ያለው ማለት በሰው ስራ አይደለም የሚዳነው ብሎ ያስተምራል። ትክክል ነው። ጥምቀት ግን የሰው ስራ ነው ብሎ አያምንም። እኛ ስለ ሰው ስራ አላወራንም። አሁን ማለት ሰዓቱ አይደለም፣ ጊዜው አይደለም፣ ርዕስም አልያዝንም። እየተወራ ያለው ስለ ጥምቀት ነው። ጥምቀት ደግሞ የማን የእግዚአብሔር ስራ እንጂ የሰው ስራ አይደለም ብሎ ነው ቃል በቃል የሚናገረው። በነገራችን ላይ ሀናም ስለገባች ምናልባት እሷም ሉትራን ስለሆነች እስኪ ከእሷ ጋር አውሩ። ሰላም እያለው እንትን ይቅርታ ትንሽ ደቂቃ ስላለኝ ነው። የት አጥቢያ ነው? እችን ብቻ ጠይቄ ልወጣ። የት መካነ ኢየሱስ የት ነህ? የት ማህበር ወይም አጥቢያ? ታቦር መካነ ኢየሱስ ሐዋሳ። ኦኬ እሺ። ታዲያ እንደዛ ከሆነ ለምንድን ነው መካነ ኢየሱስ የማታምንበትን እያመንክ ነው እዛ ያለኸው? ቀደም ስታወራ የሰማኸው ሰው ካላመን ማለት አምኖ ነው የሚጠመቀው ብለሃል። ያው ሌሎች እንደሚሉት ማለት ነው። ስለዚህ ልጆች አሉ፣ አንተ ልጆች ወልደሃል? ትክክል። ልጆች አሉ። ልጆችን አስጠምቀሃል? አለ። አስጠምቀሃቸዋል? አዎ። እንዴት ሳያምኑ እንዴት አጠመቅካቸው ታዲያ? እንዴት አመኑ ልጆች? አስጠመቅኩኝ በቃ እኮ ሳታምንበት ወይም ልጆች ሳያምኑ እንዴት አጠመካቸው ታዲያ? ልጆቹ አምነው ነው የተጠመቁት? አይ ስለ መዳን ጉዳይ አይደለም እሱ ላይ። አሁን ምንድነው በክርስቶስ ስራ እነሱ አምነው ይድናሉ ልጆች። በቃ ለምንድን ነው ያጠመካቸው? አልገባኝም። መጠመቅ ስላለባቸው ተጠመቁ። በቃ የቤተክርስቲያኑም ስርዓት ነው፣ ይጠመቃሉ። ልጆች ሲጠመቁ ቄሱ ምን አለ አንተ? ምን አይነት ጥያቄ ነው የምትጠይቀው? ጥያቄ ትክክለኛ ነው። ልጆቹ ሲጠመቁ ምን አለ ቄሱ? ትክክለኛ ጥያቄ አይደለም። ኧረ ይሄማ መመለስ አለበት። ልጆች ስታጠም ቄሱ ምን አለ? ይሄ ትክክለኛ ጥያቄ አይደለም። አንደኛ ተሐድሶ ነሽ አንቺ። ኧረ እኔ ታድሶ ይለኛል። አንተ ራስህ ታድሶ ነህ። ምንድን ነው የሚባለው? የራሱን ወደ እንትን አለው
እኔ ይሄን ከመለስክልኝ መካነ ኢየሱስ ነው ብዬ እንትን እወጣለሁ። ልጆች ሲጠመቁ ቄሱ ምን አለ? እሱን ብቻ መልስልኝ። መካነ ኢየሱስ ከሆነ ወይ አንቺ መካነ ኢየሱስ ስላለሽ አልነግርሽም ላንቺ። በቃ እሺ፣ አመሰግናለሁ። ጨርሻለሁ። ይቅርታ ስላስገባችሁኝ ቴንኪው። እሺ ቴንኪው አንቺ። ቆይ ልጆች አሉ ወረደ እንዴ? አቤት 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 ልጆች አሉ ግን ይዋሽል። ይሄ ልጆች እያሉት ራሱ ሲዋሽ ምንም ወደኋላ አይልም። እኔ ማለት እንትን ማለት ክርስትና ባያስተምራ ማለት ኦኬ ክርስትና ባያስተምራችሁ እድሜ አያስተምራችሁም እንዴ? እኔ አንዳንዴ እኮ እድሜ ራሱ የሆነ ለህሊና እንድትገዛ ምናምን ያደርግሃል አይደል ይመስለኛል። አክቹዋሊ ልጆች ከወለዱ ልጆች ወልዶ እንደዚህ መቀደድ ይቻላል እንዴ? እውነት ለመናገር ለራስ ባትፈራ ለልጆች ፍራ ማለት ለራሳችን ባንፈራ ለልጆቻችን ላፈራናቸው ልጆች እንኳን ቢያንስ እናስብ። በአንተ ኃጢአት ልጆች ችግር ውስጥ እንዳታስገባቸው እና ፕሊስ ይህን ያክል ለማን ነው የምትዋሸው? ማለት ለማን ነው የምትዋሸው? ለፈጣሪህ ነው? ለራስህ ነው? ለህሊና ነው? ለማን ነው እየዋሸ ያለው? ዋሽተ ማንን ለማትረፍ ነው? ከባድ ነው። ኦኬ ከገባ እሺ ጎንደር ይሰማል? ይሰማል። እሺ አሁን ዋሸህና ምን ተጠቀምክ? ይሰማል። እስቲ ከዋሸው ውሸት ማንን ጠቀምክ? ህሊና ደስ አለ? ለየት ብለህብኛል። እንደዚህ ሰው አይደለም። አይ እኔ አንዴ አዳምጠኝ። ምንም የተለየ ነገር አላደረግኩም። ያደረግከውን ነገር ነው እየነገርኩ ያለሁት እና ሊትራሊ ግልጽ ውሸት ነው የዋሸው። አልዋሸሁም አትልም። ቆይ አንዴ ተገልጣ ይቻላል። ቆይ አንዴ ምንም መገለጥ እኮ አይደለም። በጣም አንተን እየገለጥኩ ነው። ትክክል ነው። ቆይ አንዴ ምናልባት ከዚህ በፊት የሆነ መካነ ኢየሱስ ነው ምናምን ብለህ ሸውደ ምናምን ወጥተህ ሊሆን ይችላል። አሁን ግን ተጋለጠ። በዚህ ልክ አታጋልጠኝ ከሆነ ቆይ አንዴ በዚህ ልክ ልታጋልጠኝ አይገባም ከሆነ ማይ ብራዘር እዚህ ቁጭ ያልነው እኮ እውነትን ለመግለጥ መሰለኝ ይመስለኛል። እና አንተ ከዚህ በፊትም አውርተን እናውቃለን። ስለ አንድ የሚት አድርገው ያንተ ይደርባል ማይኩ ሲከፈት ከዚህ በፊት አስታወስኩኝ። አሁን ስለ ፍትሐት የሚናገረውን ክፍል አውርተን አልቀበለውም መካነ ኢየሱስ እንደዚህ አታስተምርም ብለህ ወጣል። ኦኬ እዛኔ ኦኬ መካነ ኢየሱስ ነኝ ብለህ እንደዚህ ማትቀበል ከሆነ እንግዲህ ከእነሱ ጋር ታወራለህ ብለን ጨርሰናል ይዛኔ። አሁንም ደግመህ ጭራሽ ዋና ትምህርታቸው ከፕሮቴስታንት ጋር አሁን እርስ በርስ እየተፋጁ ያሉበትን ርዕስ አምጥተህ ጭራሽ አንቀበለውም ብለህ ስትክድ ኦኬ አንድ የፕሮቴስታንት አስተማሪ ሳትጠቅስ የእምነት መግለጫዋን ክደ ከዛ ከየት አመጣው ሲባል አይ ራሴ እኔ እንደምረዳው ትላለህ። ስለዚህ አንተ የምትረዳው መካነ ኢየሱስ የማትቀበለው ከሆነ አንተ ጭራሽ ደግሞ አንተን የምታወግዝ ከሆነ መካነ ኢየሱስ ነው ልትል አይገባም። ኦኬ ጥምቀት ለድህነት አይደለም፣ የህፃናት ጥምቀት አልቀበልም ብለህ መካነ ኢየሱስ ነው ልትል ራሱ አትችልም በነገራችን። ምክንያቱ ይሄንን አውቶማቲካሊ ስለሚያወግዙ ስለሚቃወሙ ማለት ስለሚቃወሙ አንተ መካነ ኢየሱስ ልትሆን አትችልም በጭራሽ። ከሆንክ ጴንጤቆስጣል ነው ልትሆን የምትችለው። ዋሽተ መካነ ኢየሱስ ነኝ ብለህ የመካነ ኢየሱስ የሚያስብለው ትምህርቷን ሳትቀበል መካነ ኢየሱስ ነኝ ማለት የለብም። ወይም ደግሞ ከዚህ በፊት ሳታቅ ሊሆን ይችላል ትምህርቷ፣ ወይም ደግሞ እነዚህም ሳላምን ዝም ብለህ ሄደህ እየተካፈልክ ምናምን ሊሆን ይችላል። ይህን ካላመንክ ግን ደግመ መካነ ኢየሱስ እንዳትል ያልኩ በምክንያት በቅዱስ ቁርባን፣ በጥምቀት፣ በህፃናት ጥምቀት ካላመንክ መካነ ኢየሱስ ነኝ እንዳትል። ሁለተኛ እነዚህን አጥብቀው ስለሚቃወሙ ማለት ነው። ግልጽ ነው።
ግልጽ ነው በጣም ግን ምንድነው መሰለህ በቅዱስ ቁርባን እቀበላለሁ ጥምቀትን እቀበላለሁ ግን እንደ መጽሐፍ ቅዱስ ቃል ምንድነው የህፃናት ጥምቀት ሚል ስላላገኘሁበት እኔ አሁንም ቢሆን ውስጤ ላይ ኦርቶዶክስም እያለን እኮ ማንቀበላቸው ብዙ ነገሮች ነበሩ አይደል እንዴ አውጥተን ባንናገራቸው አሁንም አሉ እንደዛ አውጥተው ማይናገሩ ሰዎች ይኖራሉ ግን በዚህ ልክ አንተ እንደዛ ባትለይ ጥሩ ነው በጣም ትህትና እኔ በጣም ገዢ ነው በነገራችን ላይ አንተ ትህትና እውነቴን ነው የምልህ ዛሬ ግን አካሄድ ትንሽ ቆጣ ማለት እና ንግግር ትንሽ አንዴ የህፃናት ጥምቀት ሳትቀበል መካነ ኢየሱስ መሆን ትችላለህ? ትችላለህ። እንደ ኦርቶዶክስ አይደለም። ከኦርቶዶክስ ገድላትን ካልተቀበልክ አትቀበልም አይደለ? እዚህ ጋር አሁን ይሄንን መሆን ትችላለህ የሚለውን እስኪ አምጣ። ከየት አመጣው? ይሄው እኔ ሆንኩ እኮ ማንም የተናገረ አይደለም። ማይ ብራዘር አይደለም። እሱን ቶ አይደለም። አሁን እንደዛ የሚል ከየት አመጣ? ከየት አመጣ? ከየት አመጣ? እንደዛ እያልኩ እኮ እኔ እኮ ፊት ለፊት እየተናገርኩ አንተ ማስረጃ ልትሆን አትችልም። ምክንያቱ ማይ ብራዘር ከቅድም ጀምሮ እኮ አልኩ አንተ ካሁን በኋላ ልናምን እኮ አንችልም። ምክንያቱ እንዲህ እናምናለን። አይ መካነ ኢየሱስ እንደዛ አታምንም አልክ። ይኸው ከመካነ ኢየሱስ አምጥተን አሃና ስታናግር ጭራሽ ተሐድሶ ነች አልክ። አንተ በጣም ጀግና ነህ። አይ እሷን ስለማውቃት ነው እናንተ አታውቋትም እንጂ ስለማውቃት ነው። ኧረ በፈጣሪ አንተ ተሐድሶ ነው የመጣችው። ተው አሁን ተው አሁን አንተ መጀመሪያ መካነ ኢየሱስ መሆንን አረጋግጥ። እሷ ቢያንስ ቲክቶክ ላይ ያሉ መካነ ኢየሱስ የሚባሉ ሰዎች ራሱ ያውቋታል። አንተ ማንም አያውቅም። በነገራችን ላይ ማንም አያውቅም። አሁን ቆይ አሁን በማስረጃ ነው የምናወራው። እኔ አልኩኝ አንተ ማንም ስላልሆንክ ቆይ አንዴ ጎንደሬ እኔ አልኩኝ የሚባል ማስረጃ የለም ሲጀመር። አንተ ስላልክ አንተ የመካነ ኢየሱስ ምንድን ነህ? ቄስ ነህ? አስተዳዳሪ ነህ? ወይስ ደግሞ ተወካይ ነህ የመካነ ኢየሱስ? እኔ አልኩኝ እኮ ይኸው እኔ አልኩኝ አይባልም። አንተ ማንም ስላልሆንክ ማለት ነው። ስለዚህ መካነ ኢየሱስ እንደው የህፃናት ጥምቀት ባትቀበሉ መካነ ኢየሱስ መሆን ትችላላችሁ ብላለች። እኔ ደግሞ እንዳላለች እኮ በማስረጃ ስለማሳይ እኮ ነው። በጣም የሚያሳዝነው ወንድሜ፣ እኔ በማስረጃ ነው ማሳይ፣ አንተ ግን ማስረጃ የለም። እስቲ የህፃናት ጥምቀት ሳትቀበሉ መካነ ኢየሱስ መሆን ይቻላል የሚለውን ማስረጃ አምጣ። ሳትቀበሉ አትልም እኮ ግን የማይቀበል ሰው ግን ትቀበላለች። ምንም ችግር የለም። ምክንያቱም ማስረጃ አምጣ። ህፃናት ባይዘው ከሌላ ቤተ እምነት የመጡትን ከፕሮቴስታንት ከሌላ ዲኖሚኔሽን የመጡትን እንዳለ ነው የምታጠምቀው መካነ ኢየሱስ። በሚያሳዝን ሁኔታ ፎር ዩር ሰርፕራይዝ ማለት ነው። ከኦርቶዶክስ የሄዱትን አታጠምቅም። ከሌላ ፕሮቴስታንት ዲኖሚኔሽን በተለይ የህፃናት ጥምቀት ከማይቀበሉ ዲኖሚኔሽኖች የመጣት ማንኛውም ሰው ታጠምቃለች ድጋሚ። አሁን አንተ ሳትጠመቅ መካነ ኢየሱስ ማለት ሳትቀበል መካነ ኢየሱስ መሆን ትችላለህ የሚለውን ማስረጃ አለ የለም? ማስረጃ የለኝም። በቃ አይ ቲንክ ለዛሬ ይበቃናል። እነሱንም ባታሰድብ ጥሩ ነው ብዬ አስባለሁ። መልካም አዳር። ይበቃል። አይ በቂ ነው። ቃልዮት ያሰማልን ማለት አንዳንዴ ለራስ መታመን ጥሩ ነው ማለት በዚህ ልክ እኛ ሉተራን አይደለም፣ ለሉተራን ተወክለን እየተከራከርን ምናምን አይደለም። ግን ደግሞ አንድ ሰው እውነት እስከያዘ ድረስ እውነቱን ይዞ መምጣት አለበት ማለት ራሱን ሆኖ መምጣት አለበት። የማይሉትን አሉ ማለት አንችልም። ይሄ ከእውነትም አይደለም። ምን አይነት እንትን ነው ማለት ከዚህም በፊት ይሄ ልጅ አውርተናል። ዮሐዴ መጀመሪያ ላይ አሁን ይሄ ልጅ ሲገባ ምንድን ነው ያለን? ጭራሽ ካቴኪዝሙን ማለት ነው የፕሮቴስታንት ቡክ ኦፍ ኮንኮርድን የተረጎመ ማን ነው አለም? ኦርቶዶክሳውያን ነው የተረጎመው። አሁን በራሱ ማይንድ ሴት ራሱ ተፈላስፎ መጥቶ ምን አገኘው አለ? ይደገማል የሚለውን ጸሎትን ይደግማሉ የሚለውን አገኘው። ስለዚህ ማን ነው የተረጎመው አለው? ኦርቶዶክሳውያን። የመጀመሪያ ውሸት ማለት ነው እና ክስም ነው፣ ቤተክርስቲያንን መክሰስ ነው። ይህ ውሸት ነው እና ማለት ቢያንስ መገናዘብ አለብህ። በውጭ ያሉት በእንግሊዝኛ የተጻፈን ካጠገቡ ያለው ማየት አይጠበቅብንም? ቢያንስ ምን አይነት እንትን ነው ይሄ? በጌታ ስም አንድ ከዛ ደግሞ መጥተህ ጭራሽ ሉተራን ካልክ ሉተራን ለመሆን አንድ ሰው የማንን እምነት መቀበል አለበት? የሉተራንን እምነት መቀበል አለበት፣ ወይም ደግሞ ካቴኪዝም የተጻፈውን መቀበል አለበት። እንዲያውም የህፃናትን ጥምቀት አልቀበልም ብሎ በዛ ውስጥ መኖር አይችልም። ቅድም አሳይተናል እኮ የሉተራን
ሆኖ አንድ ሰው የህፃናትን ጥምቀትን አልቀበልም የሚል ቢኖር የተወገዘ ይሁን ነው ቃል በቃል። በቃ አናባፕቲስቶች የተወገዙት በምንድን ነው? መሰረተ ክርስቶስ የሚኬስ የተወገዘችው በዚህ ምክንያት ነው፣ በሉተራን ማለት ነው። አውግስበርግ ኮንቬንሽኑ ላይ በደንብ ተመልከት ሄድና ማለት ለማን ነው የምትዋሸው? አንዳንዴ ለህሊናችሁ ለመኖር ሞክሩ። እኔ በጌታ ማለት ኢየሱስ አምናለሁ የሚል ቢያንስ ለራሱ እኮ በገዛ እንትኑ መታመን እንኳ አለበት። አንዳንዴ መኑ ለራሳችሁ ታመኑ። እና እስቲ ወንድሞች አቤላ የተናገረው ታች አቤል ከታች ምን አለ? አቤል ሉተራኑ ማለት ነው። ስም ካቴኪዝም ብለህ እንዴት ይህንን እንኳን አታውቅም ብሎታልና ካቴኪዝም ብለህ የምን ካቴኪዝም ነው? ቆይ ከባድ እኮ ነው። ካቴኪዝም ምን እንደሆነ ራሱ አልገባውም ማለት እኮ እኔ የምሬን እኮ ነው። እንደ ኃይለኛ ካቴኪዝም ብለህ ስም ጽፈህ ካቴኪዝሙን ሳታውቀው ስትቀር በጣም ደስ የሚል ነገር ነው። እና እንደዛ ሲላይቼ ነው ኒስ እና ያሳዝናና የጥምቀትም ደግሞ ባላምንም እኖራለሁ ማለት እና በኦርቶዶክስም አለ እኮ ዮሐዴ በኦርቶዶክስ ውስጥ ስደብቀን እንኖር ነበር አይነት ነገር። ዩ አር ኦልሬዲ ማለት ክርስቲያን አልነበርክም ማለት ነው። አንድ ሰው በነገራችን ላይ ኦርቶዶክስ ተዋህዶ ውስጥ ሆኖ ጥምቀትን የማይቀበል ከሆነ መናፍቅ ነው። በቃ ተደብቆ የሚኖር ተዳፍኖ የሚኖር መናፍቅ ነው የሚባለው እንጂ ክርስቲያን አይባልም ከጅምሩ። ኦርቶዶክስ ውስጥ እንኳን ብትኖርና እንደዛ ብትኖር ቤተ ክርስቲያን ከእምነቷ ውጭ ከሆነ ታወግዛለች። ይህንን ማመንና ማወቅ አለባቸው። ማንም ሰው ተደብቆ የሆነ በውስጥ ምንፍቅና ይዘህ ምናምን ቤተክርስቲያን ብትሄድ የሆነ የምታባረር መስሎታል መሰለኝ። አይ በውስጣችን እኮ እንዲያመንን እንሄድ ነበር አለ እና ምን ትመን ምን አትመን ሳታውቅ ቤተክርስቲያን ዝም ብለህ ባይዘው አሁንም ብትሄድ ቤተክርስቲያን ግቢ ልትገባ ትችላለህ እኮ። አሁን ፕሮቴስታንቶች ሆነው እኮ አሁን ለምሳሌ እኔ እነ ዮናስ ጎርፌ ምናምን እኮ ቤተክርስቲያን ሂጄ ተቀምጬ ምናምን እወጣለሁ ሰላሙ ደስ ስለሚለኝ ምናምን ብሎ ተናግረዋል። ቤተክርስቲያን እዛ ስለገባ አይ በቃ ኦርቶዶክስ አማኝ ነው ማለት ነው እንዴ? እምነት ኦርቶዶክስ የሚያስብልህ ወይም ደግሞ ፕሮቴስታንት የሚያስብልህ ባይዘው ትምህርት ነው እንጂ የሆነ ገብተህ ስለወጣ እኔ አሁን የሆነ ቸርች በዛ የሆነ ዕቃ ለመቀበል ገብቼ ሲወጣ ወይ ፕሮቴስታንት ሆኜ ወጣሁ ማለት ነው አይደለም። ማይ ብራዘር ትምህርት ነው። ወይዘር ኦርቶዶክስ ወይም ደግሞ ፕሮቴስታንት ሊያደርግህ የሚችለው ትምህርት ነው እንጂ የሆነ ቦታ ተደብቀ ስለሄድ ተደብቀ ገብተ ወይም ትምህርትን ሳትገልጥ ስለተመላለስ በቃ ኦርቶዶክስ ነበርክ ማለት አይደለም። ኦኬ ሶ አሁንም እንደዚህ በውስጥ አሁን እኔ እንደዚህ አልቀበልም ግን እዛ ሄዳለሁ አለ። አንተ ትቀበል አትቀበል ምናምን ቸርቿ ላታቅ ትችላለች። ባወቀች ሰዓት ግን ዩ አር ኖ ሞር ምንድነው መካነ ኢየሱስ አትሆንም። ቃለ ሕይወት ምናምን አይ ቲንክ ችግር የለባቸውም መሰለኝ። እነ እንትና እንኳን እነ መሌ ነው ስሙ። ይሄ ድህነት ይታጣል ብዬ እኔ አይታጣም ብዬ ነው ማምነው። ሌላኛው ፓስተር ደግሞ ይታጣል ብሎ ያምናል፣ ግን አንድ ቸርች እናገለግላለን ብሏል። እነሱ ጋር አይ ቲንክ ሊኖር ይችላል መሰለኝ እንደዛ